ደህና ነኝ ሀቢ፣ ደህና ነኝ። ደህና አቡ ነሽ? ደህና ነኝ። ኦኬ እሺ። ደህና ነኝ ትናንትና እግዚአብሔር ይመስገን። ኦኬ ትናንትና ታሪክሽን እርቅ ማዕድ ላይ የተደረግሽውን ኢንተርቪው እኔ ከፍቼው አስተያየት እየሰጠንበት ነበረ እና እኛ በጣም ነው ያዘንነው በደረሰብሽ ነገር። የባለቤትሽ ውሽማ እንዴት ዲስሪስፔክት ስታደርግሽ እንደነበር አይተን እጅግ በጣም ተሰምቶን አይዞሽ ልንልሽና አንቺ ያለውን ነገር ልንሰማ የቻልነውን ልናግዝሽ ነው የጠራንሽ። እሺ ደስ ይለኛል። ያው መጥቻለሁ። ስለፈለጋችሁ በጣም ነው የማመሰግነው። እሺ እኔ እናት አይዞሽ። እሺ ያለውን ነገር አስረጅም። የሆነ የሚረብሽ ድምፅ አለ አንቺ ጋ ነው? አዎ እንትን መስጊድ ነገር አለ ከኋላና መስጊድ ትምህርት እየሰጡ ነው። መስጊድ አንድ ሐምን ለዛ ነው። እሺ አስረጅን። ስላንቺ ንገሪን። ሀረግ እባላለሁ እንደዚህ እንደዚህ ብለሽ ንገሪን። ኦኬ ኦኬ እሺ ሀብዬ፣ እኔ ሀረግ እባላለሁ። ሀረግ ወይን በላይ እባላለሁ። በእርቅ ማዕድ ላይ ባለፈው እንዳያችሁት ሄጄ ማለት ከባለቤቴ ጋር ባለው መሀል ያው ውሽማ የተባለችው ወይም ዜነባ ትባላለች። እሷ ልጁ የእሷ አይደለም ምናምን በሚል ከእሷ ጋር አወራንና አባቱ ነው ካልሽ ዲኤንኤ አስመርምረሽ ይዘሽ ነይ ምናምን በሚል ሰጣ ገባ ገባን። ከእሷ ጋር በምችለው አቅም ለመፍታት ሞከርኩ። በምችለው ብዙ መንገድ ሄጃለሁ፣ አልቻልኩም። አይደለም ቆይ ሀረግ፣ ስለዚህ ያለኝ አማራጭ ወደ እርቅ ማዕድ። ሀረግ እሱ ያለው የተዋወቃችሁት ጋራጅ ለወንድምሽ ከአረብ ሀገር ከገባሽ በኋላ ጋራጅ ለወንድምሽ መኪና ልትገዢ መተሽ እንደተዋወቀ ያለ ፍላጎቱ ምናምን ነበር ሲል የነበረው። አንቺ እውነታውን የተዋወቃችሁ እንዴት እንደተዋወቃችሁና ምን እንዳሳለፋችሁ ብትነግሪኝ። በጣም ጥሩ። በፍጹም እውነት አይደለም እሱ ያለው። የተዋወቅነው መኪና ልገዛ ሄጄ ሳይሆን ያጎቱ ልጅ አለ ሽማግሌ ሆኖ ነው የመጣ ማለት ነው። እኔ እዛ ቡና ጠጡ እንደመጣው ትንሽ የቡና ጠጡ ከፍቼ ነበረ። ከዛ ልጅ ጋር ካጎቱ ከአባቱ የወንድም ልጅ ጋር ግብብነት አለን። በጣም እንግባባለን። በስራዬ ያከብረኛል። ቡና ቀርብላቸዋለሁ። በሱ የተነሳ ያው እኔ ትዳር እንደምፈልግ በቃ ባለው ነገር ቁጥብ የሆንኩ በጣም ጥሩ ሴት ለዛ ብቁ እንደሆንኩ ነበር የምናወራው የነበረው ማለት ነው። አሁን ከሱ ጋር አስተዋወቀኝ። እሱም ሆኖ ማለት የአባቱ የወንድም ልጅና ሌሎችም ነበሩ አብረው አስተዋወቁን። እነሱ አንድ ቀን አስተዋወቁን፣ ዘወር አሉ። እኛ ቀጠልን። አላማችን ትዳር ነው። እሱም ትዳር ፈላጊ ነው፣ እኔም ትዳር ፈላጊ ነበርኩኝ። ሚያዚያ አካባቢ ተዋወቅን። ሚያዚያ ተዋውቀን ሚያዚያ መጨረሻ አካባቢ ተዋውቀን በፍቅር በቃ በጥሩ መግባባት እየቀጠልን ነበርና ሐምሌ 12 ቤተሰብ ጋር ማለት ነው ቤተሰብ ጋር ሽማግሌ ላከ። እሺ ተባለ። በአግባቡ በክብር ማለት ነው። በቃ ለአንድ ሴት ልጅ በሚያስፈልጋት መልኩ ነው ሽማግሌ አባቱን አጎቶቹን ከሀገሩ ወቅቱ ኮሮና ስለነበረ ማክስ ሁሉ አድርገው ነው የመጡት። የሚገርምሽ ነገር እና እሺ ተባሉ። ከዛ እንዳለው አብራችሁ ኑሩ። በስህተት አንድ ቀን ግንኙነት አዘን ስላረገዘችብኝ ቤተሰቦቼ አስገድደውኝ ነው ያገባኋት ያለው ትክክል አይደለም። በፍጹም ትክክል አይደለም። በፍጹም ትክክል አይደለም። የሚገርምሽ ማለት ነው ልጁ አስተዋወቀን። ከዛ እኛ ቢያንስ ለ3 ወር ለ4 ወር ያክል በየቀኑ እንገናኝ ነበር። በቀንም ባይሆን ቢያንስ በ2 ቀን በ3 ቀን በቀን ስልክ እናወራለን። ከዛ በ2 ቀን በ3 ቀን ደግሞ እንገናኛለን። ቅርብ ለቅርብ ነው ሰፈሩ ማለት ነው ያለበትና ያለሁበት። እሱም ከስራ በኋላ እኔም ከስራ በኋላ እንገናኛለን። እንደዛ ከቀጠልን እስከ ሐምሌ ያለውን ወር ቁጠሪው። ሐምሌ 12 ሽማግሌ ላከ ቤተሰቦቼ ጋር በክብር አባቱ መጡ። ሽምግል ያሉ ናቸው። ደስ የሚሉ የታፈሩ የተከበሩ አባት ነበሩት። 5 ሰው ሽማግሌ ላከ ከሀገሩ ማለት ነው። አባቱ ያስተዋወቀን ልጅ የአባቱ ታናሽ ወንድምና ሌላ የእናቱ ወንድም ነው ሽምግልና እንኳን የላከው። ከሽምግልናው በኋላ አባትየው
አንድ ልጄ ነው ማለት አዲስ አበባ ሰርግ ይደገስ ተባለ። የኔ ቤተሰቦች አዲስ አበባ ላይ ሰርግ ይደገስ፣ ቀለበት ባጭሩ ይደረግላቸው ሲሉ አይ እኔ ለአንድ ልጄ እንኳን የጠራሁት ያልጠራሁት ይመጣልና አብረው ይኑሩ፣ እኔ ደግሼ እጠራቸዋለሁ አሉ። ቀለበት አደረጉልን፣ አብረን መኖር ጀመርን። ከሐምሌ 15 16 በኋላ ነው አብረን መኖር የጀመርነው በራሱ ማለት ነው። ከሽምግልናው በኋላ ነገሮች ምርመራ ሁሉ አድርገናል። በቃ ብዙ ነገሮች አድርገን የገባ ነው። አብረን እየኖርን የመጨረሻ እኔ እሱ ቤት የገባሁት ማለት ነው ሐምሌ 19 ነው። እቃ ገዝተን አስተካክለን አስፈላጊ የሚባሉትን እቃዎች እዛ ገዛዝተን ይዘን ገባን። እዛ እየኖርን እያለ የካቲት 7 ሰርግ አድርገው ጠሩን። በመሃል ነፍሰ ጡር ስለነበርኩ ማለት ነው። ከዛ ተመልሼ ሄጄ እዛ ወለድኩ። ክፍለ ሀገር ተመልሼ ሄጄ ነው እነሱ ጋር ተመልሼ ሄጄ ነው የወለድኩት። እዛ ግን ለሰርግ አገራቸው ለሰርግ ሳይሆን እንደ መልስ ነው ያደረጉልን። በጣም ትልቅ ድግስ ነበር የተደገሰው። የወለድሽው መቼ ነው? እሱ ቤት የገባሽው እሱ ቤት የገባሽው ሐምሌ 19 ከሆነ የወለድሽውስ መቼ ነው? የመጀመሪያ ልጃችሁ የተወለደው መቼ ነው? መጋቢት 23 መጋቢት 24 ሌሊት ላይ ማለት ነው የተወለደው። 24 ዓመተ ምህረቱን ንገሪኝ፣ የገባሽበትና የወለድሽበት። 2013 ነው የተጋባ ነው። 2012 ነው የተጋባችሁት። 2013 ነው የወለድሽው። 2012 ሐምሌ 19 ቤቱ ገባሽ። 2013 መጋቢት 24 የመጀመሪያ ልጃችሁን ወለድሽ። አዎ። ታዲያ በጋብቻ ነው ካገባሽ ቤት ውስጥ አብራችሁ መኖር ከጀመራችሁ በኋላ ነው አንቺ ያረገዝሽው። እሱ እንዳለው በተዋወቃችሁ በፊት ለሚያረገዝሽበትና አንቺን ለማግባት ተገደደው። እሱ ተገዶ አይደለም ወዶ ፈቅዶ ተፈላልገን፣ በጣም እርግጠኛ ነኝ። ልክ ልጁን በሆዴን አሁን ባለፈው ለተናገርኩትን ያክል ወዶ ፈቅዶ ተነጋግረንበት ቀድመን ምርመራ አድርገን አንድ ሴት ልጅ ወንድ ልጅ ስታገባ እንደ ሀገራችን ባህል አስፈላጊውን ነገር በሙሉ ተግባብተንበት ነው እህቴ። እሱ የኔን ስም ለማጥፋት ስለፈለገ ብቻ ነገሮችን እንዲያረጋቸው እንጂ እንዳልኩሽ እንድታስወርድ ማስወረጃ ገንዘብ ሰጥቻታለሁ ያለው እኔ ነፍሰ ጡር መሆኔን ሳቅ ማለት ነው ነገርኩት። ስነግረው ዘብር ገብርኤል የሚባል ቤተክርስቲያን አለ፣ ሰምተሽ ካወቅሽ ማለት ነው። ፈጣሪ ከሰጠኸኝ መኪናውን አስነስቶ ዘብር ገብርኤል ሄደ። ለእኔ እንኳን አልነገረኝም። ከሰጠኸኝ ወንድ ልጅ ስጠኝ ብሎ ተስሎ መጣ። ከእውነት የራቀ ነው። ምክንያቱም በጣም አንደኛ ልጅ ይፈልግ ነበረ እራሱም ማለት ነው። ሲቀጥል ደግሞ ባለንበት ሁኔታ እኔ እስከማውቀው ድረስ በጣም ደስተኞች ነበርን እና ከእውነት የራቀ ነው። እሺ ከ2012 ከሐምሌ 2012 እስከ መቼ ነው በሰላም አንቺ እና እሱ የኖራችሁት? በሰላም የኖራችሁት እስከ ስንት ዓመት ነው? ሁለተኛ ልጄን እስከወለድኩበት 2015 ድረስ 2014 ይቅርታ፣ ይኸውልሽ 2013 የመጀመሪያ ልጄን ወለድኩ መጋቢት 24 ማለት ነው። ሁለተኛው ደግሞ ማክቤል ደግሞ 2014 ሚያዝያ 18 ተወለደ። በአመት ልዩነት ነው ሁለቱን የወለድኳቸው። ሚያዝያ 18 ሚያዝያ 18 2014 ሁለተኛ ልጃችሁን ወለድሽ። ከዛን ነው ነገር የመጣው ቤት ውስጥ ከዛ በኋላ በቃ ብር አምጪ መኪና ልገዛ ነው በቃ እያለ በጣም በራሱ የሆነ በጣም ችግር ተፈጠረ። አለመግባባት ችግር ባትዩም በቃ ሰላም አጣ በራሱ ማለት ነው። እንደዛ እያለ እኔ ይኸውልሽ እነ እንዳልክ ያስመለሱልኝ ቤት ነበረ።
እና ያ ቤት ውስጥ ነበር እንኖር የነበረው ማለት ነው። ቤቱ አጋጣሚ ካርታ በስሜ ከዞረ እውነት ነው። እኔ የመጣሁት የልጆቹን በቃ የልጆቹ ክህደት ለኔ ትልቅ እንትን ነበርና በባልና ሚስት መሃል ከዛም በላይ እኮ ሌላም ነገር ሊኖር ይችላል በመሃላችን ማለት እሱ የሰራቸው ስህተቶችና ይሄን ያክል መናገሩን እሱን ማዋረድን አልፈለኩትም። ትልቁ ዓላማዬ ልጆቼ እያወቀ ልጆች አይደሉም ብሎ እንዴት አሰደበኝ፣ እንዴት በእነሱ በቤተሰቦቹ እንዴት አቀያየመኝ ከቤተሰቦቹ ጋር የሚለው ታርጌት ብቻ ነበረኝ። ለዛ ነው ይሄን ያልኩት እንጂ አፌን ሞልቼ የምናገረው ሪሲት ያለኝ ሰው ነኝ። በስሙ ትራንስፈር ሳደርግለት 50 ሺውን በእጁ ነው የሰጠሁት፣ 20 ሺውን ደግሞ በስሙ ነው ትራንስፈር ያደረኩት። ወረቀቱ እጄ ላይ ይገኛል። ግን ሀቡ ይሄ የተናገርኩበት ሐሳብ ማለት ነው እኔ እና እሱን ያቀያየምን እነ እንዳልክ ያስመለሱልኝ ያው ከታሪኩ እንዳልክ ገዛ የተመለሰልኝ ቤት ነበርና የሱ ሐሳብ ቤቱን ሽጪውና መኪና ይገዛ ነበረ። እኔ እና እሱን ያቀያየመን ማለት ነው። እኔ ቤቱን አልሸጥም ግን እበደርበታለሁ። ቤቱ ካርታ አለው ግን ቤት አይደለም መሬት ነው። 1997 ዓመተ ምህረት የተሰራ ጭቃ ቤት 2 ክፍል ቤት አለው። አሁን ተንዷል። በሸራ ደግፍ የሆነ ዙሪያውን ያለሁበት ማለት ነው ቤቱ እና ያንን ቤት ነው በዛ ለመበደር ሲሄድ አቆዩብኝ። ለምን ለመሬቱ ነው እንጂ ቤት ስለሌለው ብዙ ክራይቴሪያ ያለው ማለት ማንኛውም ባንክ ቶሎ ብሎ አይሰጥሽም በመሬቱ ብቻ። ይሄ ማለት የዛሬ 4 ዓመት ማለት ነው። በዛ ምክንያት ሲቆይ እሱ መኪናው ላይ የያዘውን ብር ማለት ነው የሸጠውን መኪና የመኪናው ሽያጭ ብር ከእጁ ላይ እየጎደለ ሄደ። ለምንም ሲያወጣው ማለት ነው ስራም ስላልነበረው እንደሸጠው ቤተሰቦቹ ጋር ሄዶ ጨምሩልኝ ያላቸውን አላቅም። በአጠቃላዩ መኪና ገዛ በ1.4 መኪናውን ከገዛ በኋላ ነው እኔ ብድሩ የተፈቀደልኝና ከፊት ለፊት ያለው ምንድነው የሚቀየረው የመኪና ስም አለ አይደለ? ለሱ መቀየሪያ አንዳንድ ነገር ነው እኔ ብሩን የሰጠሁት ከመኪናውን ከገዛው በኋላ ማለት ነው። ከፊት ለፊት የሚቀየር ስቲከር አለ አይደለ? አሁን ዛሬም ተመስገን ነው የሚለው። ስለዚህ ያንቺ ብር መኪናው ላይ የለበትም። ከተገዛ በኋላ ያንቺን 70,000 ብር የሰጠሽው ለመለጣ ይሄ ስቲከር ለማስቀየሪያ ነው። ስቲከር ለማስቀየሪያ የሆነ ብቻ ለመኪናው ላይ ነው ያዋለው። ለመኪናው ለመዋዋያ ሳይሆን መኪናውን ለማደሻ ለማስተካከያ ነው የወሰደው ብሩን እንጂ መኪናው የተገዛው እኔ ሳልሰጠው ነው። በዛ ቢያንስ በሳምንታት ልዩነት ማለት ነው። በሳምንታት ልዩነት ነው መኪናውን ሄዶ መጣ፣ ገዛ፣ ብሩም ተፈቀደልኝ። ከዛ ከላው ላይ ወሰደ ብሩና ለመኪናው ነው ያዋለው። ግን ለግዢ ሳይሆን ያው መኪናውን ከገዛ በኋላ ለማስተካከያ ነው ማለት ነው። መኪናውን ፕሮሰስ ለማድረጊያ። እሺ እንትን ማለት ነው። ብድር ነው ብድር ነው የሰጠሽው? አዎ፣ ምክንያቱም እኔም ተበድሬው ነው። ዞሮ ለቤታችን ለጎጆአችን ነው ተበድሬን የሰጠሁት ነው በአጠቃላዩ። አዎ፣ ከባንክ ነው የተበደርሽው መሬትሽን አስይዘሽ? አዎ። ኦኬ። እሺ፣ መሬትና ቤት አላት ያለችው አረብ ሀገር ሄዳ ያፈራችው መሬትና ቤት አላት ያለው 2 ቦታ ነው ያለሽ? 2 መሬትና ቤት? አንድ ቦታ ነው። አንድ ቦታ ነው። አንዱ አባትና እናቴ እዚህ ናቸው ያሉት። በአባት እናቴ ስም ወክዬ ዝም ብዬ ለጉዳይ ማስፈጸም ያለ አይደለ? ጉዳይ ማስፈጽምላቸው በአካባቢ የሆነ እንትን የምልላቸው አለ እንጂ አንድ ነው የኔ ቦታ። አሁን ያለሁበት አንቺ አረብ ሀገር ሰርተሽ ያመጣሽው አንድ መሬት ነው? አንድ መሬት ነው። አሁን አንደኛው የእናት አባትሽ ነው? አንደኛው የእናት አባትሽ ነው? የእናት አባቴ ነው። አሁንም ይኖሩበታል። በማን ስም ነው እሱ? እሱ እኔ ነኝ ጉዳይ ማስፈጽመው በአባቴ ነው። ኦኬ። ታዲያ እንዴት 2 አለ እሱ? ኤኒዌይ እሺ። ስለዚህ ማለት ነው እስከ ትናንትና የነገርሽን ሀቡ እዚህ ጋር ማለት እንትን እንዳይኖር ማለት ነው። መጀመሪያ ያንን ቦታውን ስዋዋል ማለት ነው የቦታው አባቴ ሲገዛው አባቴ ከቦታው ላይ እንትን ሲለው እኔ ጉዳዩን እንዳስፈጽምለት በእኔ ያደረገው ማለት ይሄ የሽምግልናው የምትይው ነገር አለ አይደለ? አዎ፣ ግልጽ እንዲሆንልሽ ነው ማለት እውነተኛ ታሪክ የሆነው ነገር እንዳወራ ብዬ ነው። እና
እሱን ተከትሎ ነው እሱ ያወራው እንጂ የአባቴና የአባቴ ነው። ወንድሞች የሚያውቃሉ፣ እናቴም ታውቃለች። እኔ እዛ ጋር ድርሻዬ ምንድን ነው ያሉትን የሚያስፈልጉትን ጉዳይ ማስፈጸምና ማስፈጸም ብቻ ነው። ገባኝ። እኛ ተረድተንሻል። እሺ ትናንትና ኢንተርኔት በጣም እየተቆራረጠ በደንብ ራሱ አልሰማንሽም። ምንድነው በሐምሌ 19 2012 ተጋብታችሁ ቤቱ ገባሽ። ከዛ መጋቢት 24 2013 የመጀመሪያ ልጃችሁን ወለድሽ። እስከዛ ድረስ በሰላም እየኖራችሁ ነበር? አዎ። ከዛ ቆይ እኔ ልጨርስ። ሐምሌ 19 2012 ቤቱ ገባሽ፣ ተጋባሽ፣ ሽማግሌ ምናምን። መጋቢት 24 2013 የመጀመሪያ ልጃችሁን ወለድሽ። ከዛ ሚያዝያ 18 2014 ሁለተኛ ልጃችሁን ወለድሽ በአመቱ። እስከዛ ድረስ በሰላም ትዳራችሁ እየተመራ ነበረ በሰላም። ከዛ በኋላ እሱ መኪናው መጀመሪያ ከመኪናው በፊት ምን ነበር እሱ ይሰራ የነበረው? ለምንድን ነው መኪና መሬቱን አንቺ ሽጠሽ እንድትገዢለት የፈለገው? ምንድን ነበር መጀመሪያ የሚሰራው? መጀመሪያ ስትተዋወቁ እሱ ያለው ጋራጅ ነው የተዋወቅ ነው ያለው። አንቺ ደግሞ ጋራጅ አይደለም ያጎቱ ልጅ ነው ያስተዋወቀን ብለሻል። ትክክል። ይኸውልሽ መጀመሪያ መኪና ነበረው ያባቱ። ኦኬ እኮ እሱ ሹፌር ነበር። አዎ። የከባድ መኪና ነው ወይስ ሚኒባስ ታክሲ ነው? ምንድን ነው መኪናው? ቅጥቅጥ ነው። ኦኬ እሺ ቀጥይ። ቅጥቅጥ ነበረ። የቅጥቅጥ ሹፌር ነው። ቅጥቅጡ የአባቱ ነው። አባትየው መተዳደሪያ ይሁናችሁ፣ እኛ ስንጋባ ይሄ ለእናንተ መተዳደሪያ ይሁናችሁ ብለው በሽማግሌዎች ፊት ተናግረዋል። የእሱ ቪዲዮ አለኝ። ሽምግልና ሲመጡ እኔ ጋ ሹፌር ነው፣ በሹፍርና ነው የሚያስተዳድራት፣ መኪና አለ ብለዋል። መኪና ገዝቼ ሰጥቼዋለሁ፣ ይቅርታ። የእሱ ቪዲዮ አለኝ፣ የሽምግልናችን ማለት ነው። ማን ነው መኪና ገዝቶ የሰጠው? አባቱ። ኦኬ አባቱ እኮ ስትጋቡ መተዳደሪያ ከመጋባታችሁ በፊት ስራ የለውም አይደለም? እየሰራ ያለው መኪና ነው፣ ስራ አለው። ያንኑ መኪና ነው ራሱን ሀብዬ ራሱን። እሺ የሚሰራው ቆይ አንዴ፣ ከመጋባታችሁ በፊት ራሱን ቅጥቅጥ እየሰራ ገቢውን ለአባቱ ነበር የሚያስገባው ወይም መኪናው በአባቱ ስም ነበረ? መኪናው በአባቱ ስም ነበረ። ኦኬ ልክ ስትጋቡ አባትየው ስላገባ ቤቱ እንዲያስተዳድርበት ስጦታ ሰጠው መኪናውን። አዎ ጥሩ። ምን አሉ መሰለሽ እሳቸው ማለት ነው እየሰራ ይተዳደሩበት፣ በዛ መኪና ማለት ነው። ሹፌር ነው። በምን ያስተዳድራታል ሲባሉ ሹፌር ነው፣ መኪና ሰጥቼዋለሁ፣ በሱ እየሰራ ያስተዳድራታል አሉ። ሽምግልና ሲሄዱ ማለት ነው። በዛ መልኩ ነው ያ መኪና። ሁለተኛ ልጅን ከወለድኩ በኋላ ተሸጠ። በጣም ይበላሻል ሀቡዬ፣ በጣም ያስቸግረው ነበረ። በጣም አሮዬ ነው። ያው ስሙ መኪና ነው እንጂ በጣም አስቸጋሪ ነው። ያ መኪና 500 ሺህ ብር ተሸጠ። መኪናው ተሽጦ ሌላ መኪና ለመግዛት አልቻለም። ሌላ መኪና መግዛት ስላልቻለ ነው ከኔ ጋር በቃ ተበድረሽ ወይ ስጭኝ ወይ ሸጠሽ ስጭኝ የሚለው ነገር የመጣው። ምክንያቱም የሱ ሙያው ሹፍርና ነው። ገብቶሻል? ስለዚህ እኔ በዛ ፍጥነት እሱ ባለው ፍጥነት ብር ማግኘት አልቻልኩም። በዛ ፍጥነት ስለዚህ ሄዶ አባቱ ማለት ክፍለ ሀገር ሄዶ ከአባቱ ጋር ይሁን ከየት እንደሆነ ባላቅም ማለት ያው አይንሻ ላይ ይሁን አባቱ ነው እህቱ ነው ለማለት ይከብዳል። ለምን እህቱን አስጨመረችለት ያለችው ኢንተርቪው ላይ እንደሰማሽው ከሆነ። ስለዚህ ያ መኪና ተገዛ። ከተገዛ በኋላ እኔም ብር አገኘው። ስጭኝ ስቲከር፣ ከፊት ለፊት ያለ ስቲከር የሚለጠፍ አለ አይደለ? የሆነ ደግሞ ለጋራዥ የሆነ ነገር የሚስተካከልበት አለ። እሱንም ማስተካከልበት ብር የለኝም ማለት ያንን ብር ሰጠሁት። ግን የሰጠሁት እኔም ተበድሬ ነውና ሀውዬ ብድር ነው ያውቃል። ገብቶኛል። ቆይ አሁንም ወደ ኋላ እየተመለስን ነው። ይኸውልሽ ሁለተኛ ልጃችሁ እንደተወለደ አባቱ ስትጋቡ በስጦታ የሰጠው ቅጥቅጥ በጣም እየተበላሸ ስለተቸገራችሁ ተሸጠና እሱ ተሸጠና አዲስ ቅጥቅጥ መግዛት ተፈለገና አንቺ አረብ ሀገር ሰርተሽ ያፈራሽውን መሬት ሽጠሽ እንድትገዢለት ጠየቀሽ። አንቺ ደግሞ ፈቃደኛ አልሆንሽም። ትክክል ነሽ። ምንድነው መሬቱን አስይዘሽ ከባንክ ብር ተበድረሽ ቤተሰቦቹ ሞሉለትና
የተሸጠው አሮጌው እንደተወለደ ቅጥቅጡ በጣም እየተበላሸ ስለተቸገራችሁ መተዳደሪያችሁ ሸጠውና በተሸጠበት ብር ሌላ አዲስ ቅጥቅጥ ለመግዛት ስለማይበቃ ብሩ አረብ ሀገር ሰርተሽ የገዛሽውን መሬት ሽጪና ጨምሪልኝ ሲልሽ እምቢ ስላልሽ ቤተሰቦቹ የራሱ ቤተሰቦች ጨመሩለት። የራሱ ቤተሰቦች ጨምረውለት ገዛና አንቺ አልሸጥም ነው እንጂ ያልሽው አስይዤው ከባንክ ተበድሬ እሰጥሃለሁ ብለሽ ነበረ። አንቺ ባንኩ ፕሮሰሱን እስኪጨርስልሽ መሬትሽን ይዞ እስኪያበድርሽ ድረስ ቤተሰቦቹ ሞሉለትና ገዛ። ከገዛ በኋላ አንቺም ባንኩ ብር ሲሰጥሽ 70 ሺህ ብር ስቲከር ለማስቀየር ምናምን ለተለያየ አበደርሹ ብድር። ከዛ በኋላ እሺ ታዲያ ይሄ ከነበረ ችግሩ ኦልሬዲ ቅጥቅጡ ከተገዛ ትዳራችሁ ለምን በሰላም አልቀጠለም? በቃ ከዛ በኋላ ችግሩ ምን እንደው ችግሩ ምንም እስካሁን አላውቅም ሀውዬ። በቃ ችግር የተፈጠረው ከዛ በኋላ ነው። እኔም በልጁ ቢዚ ነኝ። እንደዛ ከሆነ ባለቤትሽ ስንት ጊዜ ነው አንድ ቤት ኖራችሁ ከዛ በኋላ በስራ ምክንያት ለሰላሙ ሌሊት ሲመጣ ዱርዬዎች እንዳያጠቁት ሌቦች እንዳያጠቁት አደጋ ፍራቻ ቤት ተከራይቶ ሌላ ቦታ እናንተ ቤት የምትኖሩበት አንቺ ባለቤትሽ ልጆች የምትኖሩት ገጠራማ ቦታ ስለሆነ ወደ ከተማ ቤት ተከራይቶ ብቻውን መኖር የጀመረው ከዛ በሳምንት አንዴ ነበር ይመጣል ነው ያልሽው? ከምን ከዛ በሳምንት አንዴ ነበር ይመጣል ያልሽው? ኖ ስራ ሳይሆን በሳምንት ሳይሆን ስራ ባለበት አሁን ነገ ስራ የሚወጣ ከሆነ ለሊት 9 ሰዓት ነው ከቤት የሚወጣው። ገብቶሻል? ነገ ስራ የሚወጣ ከሆነ ለሊት 9 ሰዓት ከቤት ሲወጣ ያለው አካባቢው ጥሩ አይደለም። ከዛ ፍራቻ እዛ ቤት ሄዶ ያድራል። ያንን ቤት የተከራየው ለብቻው አይደለም። በነገራችን ላይ ሌሎችም ቤተሰቦች የእህቱ ልጆች ምናምን ጓደኞች ሳይሆን ቅርብ የሆኑ ዘመዶች የእህት ልጆች አሉ። ነግረሽናል እኮ እዛ ለመኖር ታዩ ብቻውንም ሆነ ከዘመድ ጋር ችግር የለም። ብቻ ከቤቱ ከሚስቱና ከልጆቹ እርቆ መኖር የጀመረው ሚኒማ መቼ ነው? ሁለተኛ ልጅ ከተወለደ ነው ሳይወለድ? የመጀመሪያው ሁለተኛ ተወልዶ የ5 ወር ምናምን ሆኖ። ኦኬ ሁለተኛ ልጃችሁ ተወልዶ ሚያዚያ ተወልዶ ጥቅምት ላይ ነው እንደዛ ያደረገው። ኦኬ እና በአካባቢው ግን በሰዓቱ በጣም አስቸጋሪ ነበረ አካባቢው ማለት ነው። ኦኬ እኮ ሰላም ስለሌለ ባለቤትሽ ጥቅምት 2015 ቤት ተከራይቶ ሌላ ቦታ ከተማ ጋር መኖር ጀመረ። ሌሊት ስራ ያለው ቀን ሌሊት ሲወጣ እንትኖች ሌቦች ዱርዮች እንዳይተናኮሉት ለሴፍቲ ወጥቶ መኖር ጀመረ። እዛ ወጥቶ መኖር ከጀመረ በኋላ በሳምንትም ወይም ደግሞ ስራ በሌለው ሰዓት ቤት ይመጣል። እሺ ታዲያ እንደዛ ከሆነ ባህላችሁ ንፋስ መግባት ችግር መፈጠር የጀመረው በመኪናው በቅጥቅጡ ምክንያት መሬትሽን ሽጠሽ ብሩ ስላልሰጠሹ ነው ወይንስ እሱ ከቤት ውጪ መኖር በስራ ምክንያት ከቤት ውጪ መኖር በመጀመሩ ነው? በቅጥቅጡ ምክንያት ነው። በቃ ችግሩ የጀመረው ወይም ቅሬታ ያደረበት ቅጥቅጡ ተሽጦ ሌላ ቅጥቅጥ ከተገዛ በኋላ ወይም ይሄ እህትየዋ ማለት ነው እንዳለችው እኔ ያልኩት ማለት ነው በዚህ ተበድሬ ከሰጠው ብያለሁ። ሀቡ በዛ ቤት ተበድሬ ነው የምሰጠው። እኔ ከአንድ 2 ወለድኩኝ። ገብቶሻል? ይሄ መኪና ነው ያልኩት እንጂ መኪናው አንድ ነገር ቢሆን ነው እንጂ እኔ ባሌ አንድ ነገር ቢሆን አላልኩም። አየሽ የአማርኛ ያለ ማለት ችግር ነው። ይሄ መኪና እሷም እኮ ያለችው እኔ ተረድቻለሁ። አሁን አትፍሪ፣ ህዝብ ከጎንሽ ነው። እሺ እሷም እኮ ያለችው ስልኩ ላይ ስፒከር አድርጎ ጋዜጠኞች ጠይቃት፣ መኪናው የሆነ ነገር ቢሆን እኔ ብሬን ማን ነው የሚመልስልኝ? አንቺ እኮ ትክክል ነሽ። አንቺ አረብ ሀገር ለፍተሽ ያመጣሽው ገንዘብ ነው። ይኸው ዛሬ እሱ ዛሬ ሄደ። መሬቱን ሽጠሽ ብር ሰተሽ ቢሆን ኖሮ ወይ ከመሬትሽ አልሆንሽ ወይ ከባልሽ አልሆንሽ። ገባሽ? አሁንም እኮ ዕዳ ላይ ትክክል። በቃ እሱን ነው የፈራሁት የነበረው። አሁንም እኮ የባንክ ዕዳ ላይ ነው ጥሎሽ ሄደው። ምንድን ነው የባንክ ዕዳ ላይ ነው? ቆይ አንዴ ሀሳብሽን ሰብስቤ። እሺ ከቅጥቅጡ በኋላ መሬትሽን ሽጠሽ ቅጥቅጡን ስላልገዛሽለት ተለወጠ። ተለውጦ ግን ሀሳቡ ባህሪው ቢቀየርም እቤት ይመጣል። ለዛ ነው መቼም 3ኛ ልጅ በነፋስ አይወለድም፣ እቤት ይመጣል አይደል? ስለዚህ በሰላም አብራችሁ ታሳልፉ ነበር ቤት በሚመጣ ጊዜ በጣም ደስ በሚል ሁኔታ። እሺ ታዲያ ውሽማው ደግሞ እርቅ ማዕድ ላይ ቀርባ እቤት ስለማይመጣ ጎረቤቶች ምናምን ባሏ ከቤት ጠፋ እንዳይሏት ብላ
እሱ ስንት ወር ቤት ያልመጣውን ልብሱን የተቀመጠ ንጹህ ልብሱን አጥባ ታሰጣ ነበረ። ጫማውን ደግሞ በር ላይ ታስቀምጥ ነበር። ጎረቤቶች ባሏ መጥቷል እንዲሉ ፈልጋ እና እኔ ደግሞ ለሰው ነው ወይ የምትኖሪው እያልኩ መክራት ነበረ ያለችው። ምንድን ነው ይሄ? ከሰኔ በኋላ ነው። አሁን ሶስተኛ ልጄን ከወለድኩ በኋላ ከሰኔ በኋላ አልመጣም። ገብቶሻል? በዛ ክፍተት ነው። በዚህ አሁን ክረምቱን ሙሉ አላደር ከሰኔ በኋላ ወልጄ ተኝቻለሁ አይደል? እሱ አልመጣም። እኔ ደግሞ ምንም አይነት ክፍተት እንዲመጣብኝ አልፈልግም። ማለት ቤተሰቦች እኔ ወልጃለሁ ይመጣሉ። ሁሉም የየራሱ አስተያየት አለው አይደለ? የታለ ጥላሁን ክርስትና ደገስኩኝ፣ እሱ የለም። ወንድሞች የማገዙኝ ቤተሰቦች የመጡ የታለ ስራ ወጥቶ ነው። ምክንያቱም ለምንም ያለሁበት ሁኔታ ሀውዬ ለምንም አይበቃም፣ ለሽምግልናም አይመችም። ወልጄ ተኝቻለሁ። በቃ በዚህ ባለው ክፍተት ባለው ሁኔታ ምንም አይነት ክፍተት መፍጠር አልፈለኩም። ጎበዝ፣ አንቺማ ትዳርሽን ለማግኘት ነው ለማዳን ነው። ቆይ ግን እኮ አሁን እሱ ምን ነበር የሚሸሽ? ለምሳሌ ቤተሰቦችሽ አንቺ ክርስትና ላይም ሳይገኝ ሲቀር ለዘመድ አዝማድ ያው ስራ ነው ኖርማሊሽ የክፍለ ሀገር ሹፌር ምናምን ስለሆነ ሄዶ ነው ፊልድ ወጥቶ ነው ስራ ነው እያልሽ ትሸፍኝለታለሽ። ገበናውን አትናገሪበትም። ለሱ ግን ስታወሩ ብቻችሁን ለምንድን ነው የማልመጣው ነው የሚልሽ? ስራ ነኝ ምንም አይነት እንትን የለውም። የሚገርምሽ ነገር ማለት ነው ስልክ ይደውላል ወይ ደግሞ ልጁ ሲፈልግ ስልክ ደውልለታለሁ። በተለይ ልጁ ሲያለቅስ ወይ የሆነ ነገር ሲሆን ማሳበቢያ ልጁ ነው፣ እደውልለታለሁ። እሱ ጋር ሲደወል ነው የሚረጋጋው ልጁ ማለት ነው። ለምንድን ነው ብዬ እንድጠይቀው አይፈልግም፣ ይዘጋል ጆሮዬ ላይ። ሲፈልግ ደግሞ ብላክ ያደርገዋል ስልኩን። ገብቶሻል? ብላክ ያደርገዋል። እኔ አስቢ አራስ ነኝ፣ እንደገና ይሄኛው ልጅ አለ። ያው እኔ ለሱ ቢሐጅ ምንድነው ቢሐጅ እሱ ለኔ ያስፈልገኛል። ግን እንደዛ ሆኖ ስደውልለት ወይ ቴክስት ልካ አብዛኛውን ቴክስት ነው ምልክለት ስልክ ብላክ ስለሚያደርገው ስለማያነሳልኝ፣ ሁለቴ ይደውልና ስልክ ካላነሳልኝ ብላክ ያደርገዋል። ከዛ ቢዚ ይላል። ቴክስት ልክለታለሁ። እንደዚህ ሆኗል ያለውን ነገር ቴክስት ልክለታለሁ ወይ ይደውላል። የሆነ ነገር ሰምቶ የራሱን እንትን የተጠየቀውን ብቻ ሰምቶ ይዘጋል እንጂ እንደዚህ የሆነ ዲስከስ አልነበረንም። በቃ ችግሩ የመጣው ሶስተኛ ልጅ ከተወለደ በኋላ ነው። ትልቁ ችግር የመጣው አለመግባባት፣ አያወራም። እሺ ሶስተኛ ልጅ ማርገዝሽን ምን አለ? በጣም ተደሰተ። እሺ ለአንቺ ታዲያ ልጆች አይደሉም ያለሽ ለመጀመሪያ ጊዜ መቼ ነው? ለኔ አላለኝም። ለአንቺ ሳይልሽ ነው ቀጥታ ሚዲያ ላይ ወጥቶ እርቅ ማድ ላይ ሲቀርብ የኔ ልጆች አይደሉም ያሉት? እሱም አላለኝም። ሀዊያ አላለኝም፣ ለኔ አላለኝም። ልጅቷ ናት አንገበገበችኝ። ለኔ ሳይለኝ ነው ይኸውልሽ። አዎ እሺ ለመጀመሪያ ጊዜ አንቺና ውሽማው የተዋወቃችሁት ለመጀመሪያ ጊዜ መቼ ነው? በምን አጋጣሚ? ልደት ካርድ ላወጣ ይኸውልሽ ለሁለተኛ ልጄ ትምህርት ቤት አስመዘገብኩትና ልደት ካርድ አምጪ አሉኝ። ልደት ካርድ አምጪ ሲባል አባት መፈረም አለበት አይደል? እንዲፈርም ጠየኩትና ተነጋገርን። እዛ ቦታ ተገናኘን። በአጋጣሚ ሶስተኛ ልጁን አየው። በአጋጣሚው ማለት ነው። የእሱ መታወቂያ የወጣበት ቦታ ላይ ስንሄድ ከማህደር ሊስት ላይ ተነስተሃል ሰው ስለበዛ። አከራያችን ነበረ መጀመሪያ ያከራዩን ሴትዮ ናቸው ያወጡለት መታወቂያ አቡ እና ሰው ስለሞላ እዚህ ጋር ተነስተሃል። ስለዚህ በሌላ እንትን ዲጂታል መታወቂያ አይቻልም፣ በአንቺ መታወቂያ ሂጅና በአንቺ ክፍለ ከተማ አውጪ አሉኝ። የዛን ቀን ያው አልተሳካልኝም። የዛን ቀን ኮፒ አድርጎ መንጃ ፈቃዱንም ዲጂታል መታወቂያውንም ሰጠኝ። ቀጥታ በማግስቱ አርብ ቀን ነው፣ ሐሙስ ተገናኘን። አርብ ቀን ቀጥታ የኔ ወረዳ ሄድኩኝ። እዛ ሄጄ ነገሮችን በሙሉ አስጨርሼ ያው ኮፒ አድርጎ ስለሰጠኝ የኔ መታወቂያ እዛ ስላለ ምንም ችግር አልፈጠረብኝም። ብር አለቀብኝ ሀቡ እና በቴሌ ብር ለልደት ካርድ የሚከፈል ብር አለ፣ እሱን ክፈልልኝ፣ የትራንስፖርት የለኝም ለማለት ስደውል ባሌ ጋ ነው የደወልሽው አለችኝ። ስልኩን አንስታ ባሌ ጋ ነው የደወልሽው አለችኝ። ኦኬ ስለዚህ ይሄ የሆነው መቼ ነው? ስልኩን አንስታ ባሌ ጋ ነው የደወልሽው ያለች ጥቅምት 2010 2000 ስንት ዓመተ ምህረት?
አሁን 18 እነሱ እኮ አመት ከ6 ወራቸው ነው። አንቺ ያወቅሽው አሁን ጥቅምት ነው። ይሄኛው ጥቅምት አልቆ ህዳር ላይ ነው ማርዬ ያወቅኩት። ለምን ቀኑ ዲቴል ለመጀመሪያ ጊዜ ግን ድምጿን የሰማሽው ጥቅምት ላይ ነው። ለልጅሽ የልደት ካርድ ለማውጣት እሱ ጋር ስትደውይ እሱ አንስታ አዎ እሺ ስታነሳ ማለት ነው። ስልኩን ስታነሳ የባለቤትሽን ስልክ አንስታ እኔ ሚስቱ ነኝ ስትልሽ እኔ ነኝ ሚስቱ የሶስት ልጆቹ አባት የሶስት ልጆቹ እናት አልሻት። ምን አልሻት? አይደል ምን አለሽ መሰለሽ? ይቅርታ ባሌ ጋር ነው የደወልሽው ነው ያለችኝ አንስታ። ሄሎ እኔ ሄሎ አልኩኝ። ይቅርታ ባሌ ጋር ነው የደወልሽው አለችኝ። መልሱ ማለት ነው እሺ ባልሽ ከመሆኑ በፊት የልጆች አባት ነው አልኳት። ስለዚህ አንቺ ኦልሬዲ ታቂ ነበር ማለት ነው ውሽማ እንደያዘ ባልሽ። መብርሃንን አላውቅም። ታዲያ ባልሽ ከመሆኑ በፊት ዳይሬክትሊ አንድ ሰው ሰርፕራይዝ እንዴ ቁጥር ተሳስቼ ነው ምናምን ብሎ ሳይደነግጥ አንድ ሰው ዳይሬክትሊ ባሌ ጋር ነው የደወልሽው ስትልሽ ያንቺ ባል ከመሆኑ በፊት ለኔ ልጆች አባት ነው ስትይ ኦልሬዲ አውቃለሁ አንቺ ጋር እንደሄደ ላይክ ሌላ ውሽማ ጋር እንደሄደ ሌላ ሴት ጋር እንደሄደ አንቺ ታቂ ነበር። እንዴት ሰርፕራይዝ አልሆንሽም? ሴት ስታነሳው ሲጀመር የባልሽን ስልክ ሴት ስታነሳው እንዴት አንቺ አልደነገጥሽም? እንዴት ሰርፕራይዝ አልሆንሽም? እሺ በዛ ድንጋጤ ነው ይሄንን ያልኩት ሀቡ። በስመ አብ ወወልድ ወመንፈስ ቅዱስ ባልሽ ከመሆኑ በፊት የልጆች አባት ነው አልኩ። በቃ የድንጋጤ ያለ አይደለ? በስመ አብ የምትይው ለራስሽ የምትደነግጪው። አረ ባልሽ ከመሆኑ በፊት የልጆች አባት ነው። ይሄን ቃል ነው የተናገርኩት። ዘጋችብኝ። እንደዛም ሆኖ ዘጋችብኝ እንጂ እኔ በፍጹም አላውቅም ከዛ በፊት ሀቡ። ከዛ ያችን እጄ ላይ ብር 200 ብር ነበር የሚያስፈልገው እሷ ያለችውን ላስታውስሽ። እሷ ያለችው ደውል ባሌ ጋር ነው የደወልሽው ስትልሽ ያንቺ ባል ከመሆኑ በፊት የኔ የልጆች አባት ነው ስትያት እሺ አልሻትና ከዛ ስልክሽን የኔን ስልክ ውሰጂና በእኔ ስልክ እናውራ፣ እኔና አንቺ ሴት ለሴት እናውራ አልሻት። በኋላ ነው እንደዛ ያልኳት። እሺ እኮ እናውራ አልሻትና ቁጥርሽን ሰጠሻት ወይስ ከባልሽ ስልክ ላይ ወጣ ነው የደወለችው? እራሷ ከሱ ላይ ነው የደወለችው። በስመ አብ ወወልድ ወመንፈስ ቅዱስ አልኩና ለራሴ ያልኳት ቃል በጣም አስታውሳታለሁ። ለምን የድንጋጤ ቃል ስለሆነች። ሲቀጥል በእጄ አንዱን ይዤዋለሁ አዝያለሁ፣ ወረቀቱን በእጄ ይዣለሁ እና ከስልኩ ጋር እጄ ራሱ የሆነ ይደክምሻል፣ የማትረሺው ቅስፈት ይኖራል በህይወትሽ ውስጥና በስመ አብ ወወልድ ወመንፈስ ቅዱስ ባልሽ ከመሆኑ በፊት የልጆች አባት ነው። ግን እውነትም ሴት ከሆንሽ እኔ ሚስቱ ነኝ፣ የልጆች እናት ነኝ። ለልጆቹ ልደት ካርድ ላወጣ ነው የሄድኩት። ስለዚህ በስልኬ ደውይልኝ አልኳት። በዛው ዘጋችሁ። ስልኬንም አልወሰደችም፣ ዘጋችሁ። እራሷ ደወለችልኝ። አንድ ቀን ማታ አካባቢ 1 ሰዓት ተኩል ምናምን ይሆናል። ፈቃደኛ ነሽ ወይ ልታወሪኝ? እኔ እውነት ነው የምልሽ ሀቡ፣ እውነት አልመሰለኝም። ፈጣሪ ማለት የሆነ የሚቀልድ ይሆናል አይደል? ጀስት እህቶቹ በእርግጠኝነት በዚህ እንትን እንደማይቀልዱ አውቃለሁ። ከማን ጋር ቢቀመጥ ነው? ግን አሁንም እዚህ ጋር ተቀምጬ የሁሉ ነገር ሆኖ እንደዛ ያደርጋል ብዬ አልገመትኩም። ታውቂያለሽ? ምክንያቱም እሱን የማውቅበት የሆነ ፐርሰንት አለ። የፐርሰናሊቲው ስታቂው እንደዚህ አይነት ያደርጋል ብዬ በቃ ሚስቱ ነኝ እኮ አለችኝ። የባሌ ጋር ነው የደወልሽው አለችኝ። ያ ማለት ሚስቱ ነኝ ማለት ነው። ግን ያደርጋል እንደዚህ ያደርጋል። እኔ እንጃ እስቲል እስካሁን ስለዚህ የሆነ እየቀለደብኝ ነው አንቺ የገመትሽው እየቀለደብኝ ነው ምናምን ብለሽ ስላሰብሽ እናወራሻት። እሺ ስትደውል ምን አወራችሁ ሁለታችሁ? ስትደውል ጓደኛው ነኝ ነው ያለችኝ። ጓደኛው ነኝ የጥልሽ አለችኝ። የጥልሽ ጓደኛ ነኝ እና ምንድነው ችግራችሁ? እኔ አሁን ምንድነው ከሱ የምትፈልጊው? ባልነቱን የልጆቹ አባትነቱን። ከዛ አንፃር ነው ልጁ ስንት ቀን መካከለኛው ልጅ ማለት ነው እመጣለሁ ይለዋል። ሙዝ ገዝቼልህ እንደዚህ አድርጌል። አብዛኛውን ይኸውልሽ በእኛ መንገድ ስለሚያልፍ ጭኖ መንገድ ላይ እንሄድና እንቀበላለን እቃ ከሱ ማለት ነው። ማለት ሸንኮራ ሊሆን ይችላል፣ የሆነ ነገሮች አሁን ከክፍለ ሀገር የሚመጡ ነገሮች አሉ አይደለ? ለልጁ ያስነደዋል። ልጄ የሚገርምሽ ምርጥ ሹፌር ነው። ትንሹ በጣም ነው መኪና የሚወደው። በጣም ጫማውን አስወልቆ እንዲደርስ መሪው ጋር እንዲደርስ ማለት ነው። ከታች ጫማውን አስወልቆ ነው ፍሬኑ ጋር እንትን የሚለው እግሩ እንዲረግጠው ማለት ነው። እና
ያስነዳዋል በተወሰነ መልኩ እዛ ላይ መውጣት ስለሚፈልግ ትንሽ አዝናንቶት የሰጠንን ይዘን ፓፓያ ያመጣልናል የሆነ ነገር ከዛ ከሚወጣበት ክፍለ ሀገር ያለውን ይዘን ወደ ቤታችን እንመለሳለን። ስለዚህ እንደዛ ነበረ። ሀሳቡ ጠፋብኝ ረጅም ሳረገው። ችግር የለም አይዞሽ። እሷ ይኸውልሽ የደወለችውና ጓደኛው ነኝ ያለችሽ ልታወጣጣሽ ልክ አንቺን እንደ ሞኝ ስለቆጠረችሽ የዋህነትሽን አይታ የባልሽ ወሰማ ሆና ግን አንቺን እንደ ጓደኛ ቀረበችሽ። ምንድነው ራሷ የተናገረችው ኢንተርቪው ላይ ምንድነው የምትፈልጊው አንቺ ስላት ባልነቱን ነው የምፈልገው አለችኝ። እኔ ግን መከርኳት በቃ ይቅርብሽ ላይክ ያለሱ መኖር ትችያለሽ ራስሽን ጠብቂ ራስሽን ስለማጠብቂ ነው ምናምን ብዬ መከርኳት። እሷ ለአንቺ አዛኝ ተቆርቋሪ መስላ አንቺ ግን የዋህነትሽ ይሁን ሞኝነትሽ አዶን ነው እንደ እህት ነው የቀረብኳትኝ ስትል እሷ ሀሳቧ በእሷ እምነት ሁለተኛ ሚስት ሶስተኛ ሚስት ይፈቅዳል። ጥላውን አንቺንም እንደ ሚስትነት እንደያዘ እንዳለ እሷ ደግሞ ሁለተኛ ሚስት ነበር ልትሆን ሀሳብ የነበረው። አንቺ ደግሞ በጣም እንደምትፈልጊው አባትነቱን ባልነቱን ወደ ቤቱ እንዲመለስ እንደምትፈልጊ ስታቅና ሼር ልታደርጊያት አንቺ ባልሽን ከእሷ ጋር ተካፍለሽ ልትበይ ፈቃደኛ እንዳልሆንሽ ሲገባት ነው የተገለበጠችውና ጠላት የሆነችው እንጂ ጓደኛ እህት ነበረ እየደወለች ስታውራሽ ስትመክርሽ የነበረው ራስሽን እንድጠብቂ። አንቺ ደግሞ ሰው አገኘው ብለሽ ለባልሽ ውሽማ ራስሽን እንደማጠብቂ ጊዜ እንደሌለሽ ከሶስት ልጅ ጋር ምናምን ብዙ ሚስጥርሽ ነው አውርተሻታል። ያንን ነው ወጥታ ኢንተርቪው ላይ የተናገረችውና አንቺን እዛ ጋር ዳውን ለማድረግ አንቺን ዝቅ ለማድረግ እንደ እህት እንደ ጓደኛ አምነሽ በስልክ ያወራሽላትን ነገር ሚዲያ ላይ ቀርባ የተናገረችው በቃ ይሄ ነው እውነታው። እውነት አምነሽ ነበር ጓደኛው ብቻ እንደሆነች መጀመሪያ ባሌ ነው ብላሽ በኋላ ላይ አይ ስቀልድ ነው ጓደኛው ነኝ ስትልሽ እንዴት አመንሻት? እንዴት ነው ሴት ልጅ ለወንድ ለባለትዳር ወንድ ዚስ ማች ክሎዝ ጓደኛ የምትሆነው? የሚገርምሽ በእሱ ጋር ትልቅ ስልጣን አለኝ አለች። ሲቀጥል ደግሞ ወላሂ ያለች ነው የምታወራው። እኔ በፍጹም ምክንያቱም በሃይማኖቱ የጠበቀ ነው። ሰንበት ትምህርት ቤት እንኳን የተማረ ነው ማለት ሃይማኖቱ እንኳን ይለየዋል። በቃ ትልቁ ለእኔ እንትን የነበረው ወላሂ ስለምትል እቺ ወላሂ ቃሏን እኔ አከብራታለሁ በኖርኩበት ዓለም ማለት ነው። በፍጹም አልኩሽ 1% ከመቶ ጥርጣሬው አልነበረኝም። ይሄን ታምኛለሽ? ለምን አንቺ ሰው ራሱን የሚያየው በራሱ መነጽር ነው ዓለምን የሚያየው። ውሸታም ሰው ሁሉም ሰው ውሸታም ይመስለዋል። ታማኝ ሰው ደግሞ ሁሉም እንደራሱ ታማኝ ይመስለዋል። አንቺ ለትዳርሽ ለባልሽ ታማኝ ስለነበርሽ ሌላ ከትዳርሽ ውጭ ሌላ ምንም ነገር ስለማትፈልጊ ለዛ ነው እሱም እንደዛ ነው ብለሽ ያመንሽው እና በቃ ትክክለኛ ይሄ። እሺ መቼ ነው የተረዳሽው? ከሷ ጋር ስልክ እያወራችሁ እንደ ጓደኛ እየተደዋወላችሁ መቼ ነው እሷ ለሱ ሌላ ነገር ጓደኛ እህታዊ ንጹህ ጓደኝነት ሳይሆን ውሽማ እንደሆነች ያወቅሽው መቼ ነው? በሁለተኛው ሶስቴ ነው ያወራኋት፣ ሶስቴ ነው የተደዋወልነው። በሁለተኛው በቃ እንደዛ አውርተን አንቺ እኔ እንዲረበሽ አልፈልግም እኔ እና እሱ በቃ ኦልሬዲ ፍቅር ውስጥ ነን ያለነው አለችኝ። ብዙ ካወራን በኋላ ማለት ነው ከመቼ ጀምሮ እኔ እና እሱ እኮ ማለት በዚህን ቀን መጥቷል ምናምን እላታለሁ። እሱ 2 ዓመት 3 ዓመት እንደሆነው 2 ዓመት እንደሆነው እና ስለ ልጁ በሁለተኛው ነው ልጁን የነገርኳት። በነገራችን ላይ ይቅርታ ሁለተኛ ስትደውል ነው የነገርኳትና ልታምነኝ አልቻለችም። የዛን ሰዓት ነው በቃ ልጁ ከሆነ ሁለተኛውም ላይ ጥርጣሬ ያለው እንዴት ሶስተኛ ትወልጃለሽ? በፍጹም አይሆንም አለችኝ። አረ ነው በጣም እርግጠኛ ነኝ። በዚህን ቀን መጥቷል፣ በዚህን ቀን ይሄን ገዝቶልኛል፣ በዚህን ቀን ይሄን በእርግዝናዬ ሰዓት ኩላሊቴ ላይ ልጁን ስለተኛ እጢም ስላለብኝ አለብኝ የሆነ እጢና አንድ ግሬ በጣም በክራንች ሁሉ ነበር የምንቀሳቀሰው። በጣም ከብዶኝ ነበረ እና ስቶኪንግ ይታዘዛል አይደል ለእግርሽ መደገፊያ ስቶኪንግ አዘዘልኝ ዶክተሩ ለእግሬ መደገፊያና ስንት ሀገር ፈልጎ መሰለሽ ያገኘልኝ። ከዛ አንደኛውን ሳደርግበት አንድ ጉሬ ላይ አንድ ጉሬ ደግሞ አመዘነ፣ 2 ጠፋ። በዛ ምክንያት እሱን ሁሉ ነገርኳት እንደ ምክንያት እንድትረዳኝ ይመጣል ለማለት ማለት ኧረ አለ መጥቷል። ፍጹም አይመጣም አንቺ ፍጹም አለሽ። በቃ እንግዲህ አንድ ሰው በቃ ነጭ ውሸት ከዋሸብሽ ምን ታደርጊዋለሽ? አይመጣም ማለችኝ። ድርቅ አለች። እኔ ኧረ ይመጣል በምን ላስረዳት? ልክ እንደ በቀደም ስታወራ ዝም እንዳልኳት ዝም አልኳት። በቃ እሺ በቃ
አንድ ቀን እውነታውን የምትረጅበት መንገድ ይኖራል። ግን እሱ ይመጣል። ይኸው ስቶኪንግም አምጥቶ ያደረገልኝ ራሱ። እኔ ማጎንበስ አልችልም ነበረ። ሽንት ቤት እንኳን ለመቀመጥ ይከብደኝ ነበረ። በእርግዝና የሰዓት ማለት ነው። 3ኛው ላይ በጣም ይንከባከበኝ ነበር። እውነት ነው የምልሽ። ሆዴን እንኳን ቫዝሊን ይቀባል። ይሄ አለ አይደለ ሆድሽ ጋር ያሳክካል። በጣም ሲበዛ እንትን የሚልሽ ነገር አለ አይደለ? እሱ ነበር ቫዝሊን የሚቀባልኝ። እሱ ካልመጣ ፈረዋለሁ ዝቅ ለማለት ማለት ነው። በአንድ በኩል እጢውና ልጁ ሲተኙበት ለብቻ እንትን አለ። ለብቻ ነበር የሚሄደው። ለኔ እርግዝና ያልተጨነቀ ህዝብ ያየኝ ሙሉ በቃ ቆሜ የሚወድቅ ነበር የሚመስላቸው ማለት ነው። በጣም ተጨንቄ ነበር የወለድኩት። በጣም ይንከባከበኝ ነበር። እውነቴን ነው የምልሽ። እግሬን ሁሉ ያጥበኝ ነበረ። የሆነ ሰዓት ላይ ክፍለ ሀገር ሄዶ ታማለሽ ብላ ጎረቤት ደወለችለት። የሚገርምሽ መንገድ ላይ ጥሏቸው ነው የመጣው ሰዎቹን ማለት ነው። ያ ማለት ሚያዚያ ላይ ነው ለልጄ ልደት። እኔ አሁን ሀቡዬ ስልኬ ተዘጋብኝ ማለት የሆነ ስልክ ነበረኝ ተይ ስልክ ልጁ ጌም ሲጫወት እንትን አደረገና በጣም ጋለና በዛው ተዘግቶ ቀረ እንጂ ፎቶ ነበረኝ ለልደቱ። በዛ መሀል እርጉዝ እያለን ሲመጣ በሆነ ማስታወሻ ከልጁም ጋር ምንም ሳይደርግ እርጉዝ ሆኜ እንግዲህ ፎቶ ከተነሳን ቀንም ይጽፋል አይደለ? ስልኩ ይጽፋል፣ ግን ስልኩ ጸጥ አለ። በጣም ብዙ ሪከርዶች ነበሩኝ። የሚገርምሽ አሁን 3ኛው ልጅ ሲወለድ አለ ግንቦት ላይ ማለት ነው። ግንቦት መጨረሻው አካባቢ ልወልድ ስል ማለት ነው። 3ኛ ልጅ ሲወለድ ሳልኖር እንዲወለድ አልፈልግም እንደባለፈው ማለት ባለፈው ሲወለድ ያልነበረው እናት አባቱ ጋር ልጄን ሊያደርስ ሄዶ ነው። በአሁኑ ግን እቤቴ እንዲወለድ ደግሼ ሰው እንድጠራ ነው የምፈልገው። ስለዚህ ወደ ከተማ ቤት እንፈልግ ተባባልን። ኮንዶሚኒየም ሁሉ እየፈለግን ነበር። የ1 ሰዓት ከ10 ደቂቃ ሪከርድ ነበረኝ። ስልኩን በምን ልክፈተው? ኮንዶሚኒየም ፈልገን ስልኩን ሞባይል ቤት ወስዶ ማሰራት አይቻልም? ስልኩን የተለያየ ሞባይል ቤት አስሞክሬዋለሁ። ለዚህ ሀቅ ብቻ ስለ ሀቡዬ ግን እንትኑ መቀየር አለበት አለኝ። ምንድነው የሚባለው? ውስጡ ያለው ነገር መቀየር አለበት። እሱ ነው የተበላሸው። እንትኑ ይጠፋላ፣ ዳታው ይጠፋብኛል፣ እንትኑ ይጠፋል። ለዛ ነው እንጂ ስልኩ እጄ ላይ ነው ያለው። ኢንፊኒክስ ነው ዳታው ይጠፋል። አንቺ ምንም ነገር ላይ ጉግል አካውንት ምናምን አልነበረሽም? አልነበረኝም በሰዓቱ። በቃ ይሄ ይመጣል። ምንም ነገር ላይ ፖስት አላደረግሽም። ሶሻል ሚዲያ ማትጠቀሚም ነበር። ይሄ ይመጣል ብዬም ስላላሰብኩኝ በቃ ሪከርዱም እኮ ነው አይደለም ሪከርድ ያደረኩት፣ ስልኩ ነው ራሱ ሪከርድ ያደረገው። ኦኬ እንዴት በራሱ አውቶማቲክ ሪከርድ ያደርጋል። ስልኩ ራሱ ይሄ ኢንፊኒክስ ኦልድ ኢንፊኒክሶች ማለት ነው ሪከርድ ያደርጋሉና ሪከርዶቹን አንቺ ነሽ የምታጠፊያቸው። በየቀኑ ስልክ ስታወሪ ሪከርድ ያደርጋል። ኦኬ እና አንዳንዴ ምንም ራሱ ያደርጋል። ሳይጫንበት ራሱ ስልኩ አውቶማቲካሊ ምንድነው ስሙ የስልኩ? ኢንፊኒክስ ነው። ኦኬ የኢትዮጵያ ምርት ነው አላውቅም። ኢንፊኒክስ የሚባል ስልክ ለዛ ነው ኢትዮጵያ ውስጥ ነው የሚመጣው። ይኸውልሽ ስልኩ ምርቱ የት እንደሆነ እኔ እንጃ። ወንድሜ ነው የሰጠኝ። ገባኝ። በእናትሽ ወይ መሰራት ቢሰራልኝ እዚህ ውስጥ የኔ ሀቅ የኔ እውነታ እዚህ ውስጥ አለ ብዙ። ምንም የለውም። ሳይጠፋ መሰራት የሚችል ከሆነ እንጠይቃለን። እስቲ በጣም ደስ ይለኛል። እዚህ ውስጥ አንቺ ቼክ ያስደረግሽባቸው ቦታዎች ምናልባት ትልልቅ ሞባይል ቤቶች ካልሆኑ ትልልቅ ሞባይል ቤቶችን አለን። ቼክ ማድረግ ከተቻለ መስራት ይሁን ደስ ይለኛል። ለዛ ከሷ የሚያገኘው ገቢ እንዳይቋረጥበት ይሆናል። አንቺ ቤት መጥቶ እንደማያውቅ የሚነግራትና እሷ ደግሞ ከአንቺ ጋር አልመጣም ብላ የምትከራከረው እንደመጣ ማስረጃ ኦልሬዲ ፎቶ አለሽ ስልክሽ አይደል? አለ። አዎ አለኝ። ስለዚህ አንቺ ለምን ነበር እሷን እንደዚህ የምትፈሪያትና የምትለማመጫት? ለምንድን ነው የምፈራትና የምለማመጣት? ልጆች እንዳይበተኑ ነው ሀውዬ። እውነቴን ነው የምልሽ። ለምኛት ነው አይደለም። እሷ እኮ አይደለችም ፍቃድ የምትሰጠው ማለት አይ ነው እሷ ሀብታም ስለሆነች ይሆናል በእሷ እጅ ቁጥጥር ስር ያለው። ግን አንቺ እሷን ለማመጥ የበለጠ እንድትኮራ የበለጠ ባልሽን በቁጥጥሯ ስር እንድታደርገው ያደርጋታል እንጂ አንቺ ለእሷ ዝቅ ማለትሽ፣ አንቺ እሷን መለማመጥሽ ባልሽን ወደ ቤት አይመልሰው። ገባሽ?
ይሄንን እኔ አላስተዋልኩትም። የሚገርምሽ እኔ ግን ተይልኝ እባክሽ፣ በሶስት ሰው ህይወት አትፍረጂ፣ ልጆች አይበተኑ። ምን ነበር መልሷ? እንደዛ ስትያት ምን ነበር ምላሽ? እሱ እሺ ካለሽ እኔ ተወዋለሁ፣ እናንተ እዛው ተግባቡ። እሱ ግን ማየት አልፈልግም። ምን አለ? እሺ እሷ እንደዛ የት አግኝቼው? እሱንማ እኮ የለም በዛ ቦታ፣ እንደ ዲኤንኤው ጠፍቷል። የለም እኔ ጋር ቴክስት ብቻ ነው ምልክለት። ኢዝ በጣም ኮንትሮሊንግ፣ በጣም ነው ሰው እንደዚህ ጥብቅ አድርጋ የምትይዘው። ምክንያቱም እኔ ታሪኳን አጣርቼ አድሬሷ፣ ፎቶዋ፣ ሁሉ ነገሯ ደርሶኛል። ከቀድሞ ባለቤቷ ጋር ራሱ የተፋታችው እንደዚህ በጣም ስለምትቀና ባለቤቷ የቅናቷ ጭቅጭቅ መሮት ነው ትዳሯን ፈታ የወጣችው። እናም ደግሞ አንቺ 3 ልጆችሽን ራስሽ ጉያሽ ስራ አቅፈሽ ነው የምታሳድጊው። እሷ ግን ሴት ልጇን ቤተሰቦቿ ጋር አስቀምጣ ወንድ ልጇ ብቻ ነው እሷ ጋር ያለው። ልጆቿን ሁላ ነጣቅላ ነው የምታሳድገው። ልጆች አንድ ቤት ማደግ አለባቸው። በጣም በጣም ኮንትሮሊንግ ናት፣ ጥብቅ አድርጋ ትይዛለች። ለእርቅ ማድ ላይ ከፈለጋችሁ እነሱ መታረቅ ከፈለጉ ከተረቁ ምን አገባኝ አስታርቋቸው የምትለው እሱም በዛ ጋር ባሰረችው ነገር አስራዋለች። ገባሽ? ኢቭን በሱ ጉዳይ በራሱ ልጆች ጉዳይ በዲኤንኤ ውጤት እንኳን እሷ ናት የተገኘችው። በማይመለከታት የእሷ ልጆች ባልሆኑ እንኳን እሱ እንዳይመጣ እሷ ናት የመጣችው። ውክልና ሰጥቶ ነው የላከኝ። በጣም አሳፋሪ ነገር ነው። እና እሱን ጠይቂው። እኔ ምን አገባኝ እሱ ከፈለገ የምትልሽ አንቺና እሱ እንዳትገናኙ መስመሩን ዘግተዋለች። እንዳትገናኙ አንቺ ጋር እንዳይመጣ ዘግተዋለች። እሱ ከፈለገ ግን ምን አገባኝ እናንተ። ለእርቅ ማዕድ ጋዜጠኛውም ያለችው ለእንዳልክ እነሱ እንደዛ ለፍተሽበት አላት። እሱ ራሱ ለምን በጣም ብዙ ኢንቨስት አድርጌበታለሁ ባለች ላይ በጣም ብዙ ኢንቨስት አድርጋበታለች። ብዙ ወጪ አውጥታበታለች። ከጎዳና ላይ ከሰከረበት ከወደቀ አንስቼ ነው ሰው ያረኩት ነው እያለች ያለችው። እሷ ከቤት አባራው እሷ አውጥታ ጥላው እኔ ነኝ አንስቼ ሰው ያረኩትኝ ብላለች። አንቺ ከቤት አባረሽው ነበረ? በፍጹም በፍጹም። በፊት ለፊት ታዲያ ለምን ታዲያ ለዛ ለምንድን ነው ታዲያ አንቺ እንደዛ ከሆነ ለምንድን ነው ራስሽን ዲፌንድ ማታረጊው? ለምንድን ነው በፊት ለፊት ውሽማሽ የባልሽ ውሽማ እንደዛ ስለአንቺ እያወራች ለምንድን ነው ራስሽን ማትከላከዩ? ለምን ዝምታን መረጥሽ? ለምን ሀውዬ? እሱ ቢሆን ብዙ ማወራው ነገር ነበረኝ። እንዴ ለሷ ያለኝ እየሰማን እሱም እኮ ይሰማል። ኢንተርቪውን እኮ ያህል ባይገኝም እዛ ጋር ውሽማውን ውክልና ሰጥቶ ቢልካትም እኮ ኢንተርቪውን ያህል። ስለዚህ ከቤት አባረው ነበር ስት ማስረጃ አቅርቡ። እኔ ከቤት ያባረርኩበት እሱን ገባሽ? ሰበብ ነው የሚፈልጉት። አንቺ እንዳባረርሽው ላይ አንቺ እንደገፋሽው ለማስመሰል ነው የሚፈልጉት። ትክክል ነው ሀውዬ። እኔ በዛን ሰዓት ማለት ነው ሀውዬ እኔ እጤ ያለብኝ ማህፀኔ ላይ እጤ ያለና የሆነ ሰዓት ላይ ወይ ስናደድ ወይ የሆነ አላረል በውስጥ ሻዝ የምታረጊው ነገር ይኖራላ። እንደዛ ሲሆን ያመኛል። ራሴ ነው ያዞረኛል። ገብቶሻል? ስለዚህ እዛ ጋር የመጣሁት ነገር ራሴን አሳምኜ የመጣሁት ምንድነው ውጤቱን ነው። ውጤቱ ትርፍ ጭቅጭቁን በቃ እዛ ጋር መገኘቷ በራሱ ላይ አላስፈላጊ ነው ለኔ። መገኘቷ ስህተት ብዬ ነው የማስበው። በኔ ራሷ ፈልጋ ተገኝታለች አይደል? ምንም መልስ ላልሰጥ ውጤቴን ብቻ ይዤ ለመምጣት ነው ራሴን አዘጋጅቼ የሄድኩት። እኛ ላንቺ ተናደድን። እዛ ጋር አንቺ ትናገሪያለሽ ብለን ስንጠብቅ ላንቺ እኛ ተናደድን፣ እኛ ተቃጠልን። ማለት እንደዛ አፏን ስትከፍት ዝም ስትያት እንደፈለገች ዲስሪስፔክት ስታረግሽ፣ በጋዜጠኛውም በጣም ተናደናል። ጋዜጠኛው ጋርም ድምጻችን እንዲደርስ ሁላችንም ሄደን አንድ አይነት ኮመንት ኮምተናል። ኦኬ እኔ ቴሌግራም ላይ 10 ምናምን ሺህ ህዝብ ያለበት ቴሌግራም ላይ ሊንኩን አስቀምጬ ኮመንቴን ኮፒ እያደረጋችሁ ሁላችሁም ድምጽ ሁኑ። ለሐረግን እቺ ሴት በጣም ዲስሪስፔክት አድርጋለች። ጋዜጠኛው ይቅርታ ይጠይቃት። በገዛ መድረኩ ላይ እንደዛ ዲስሪስፔክት ስታረጋት ዝም በማለቱ ይቅርታ ይጠይቃት ብለን እኛ ድምጽ ሆነናል። በጣም ስለተናደድን ማለት ነው። እና ግን ከኛ ለራስሽ ልትከላከይ ይገባ ነበረ። እኔ እንዴት አትናገርም? ካላባረረችው እኔ ከቤት አላባረርኩትም ለማባረሬ ማስረጃ አቅርቡልኝ ብለሽ ለራስሽ ለምን አትከላከይም? ራስሽ ለምን አትከላከይለትም? በጣም ጥሩ። እኔ ሀቡዬ በጣም አሁን እንዳልኩሽ በሰዓቱ ያመኛል ማለት አሁንም ቢሆን እንደዚህ የሆነ ስናደድ ወይ የሆነ በጣም ጭንቀት ሲበዛብኝ የራሴ የሆነ ችግር አለብኝ።
ማለት አንዳንዴም ደም ያው ብቻ ያመኛል። እኔ ደም ይፈሰኛል እንደዚህ ሲሆን ራሴን ያዞረኛል። ከዛ አንፃር እኔ ስኖር ነው ልጆችን የማሳድገው። ሀቡዬ እኔ እዛ ጋር እውነታን ይዤ ነው የሄድኩት። እውነታን አሳውቄ እኔ እናት እውነቱና እኔ ስነግረው ያልሰማውን ያላመነውን ወረቀት እንዲያሳምንለት ነው በቃ የሄድኩትና ሌላ ነገር ምንም የማለት ራሴ ምንም የማለት ፍላጎት ኑሮኝ ነው ሳልፈልግ እንትን ሳልል ነው የሄድኩት። ማለት ምንም ላልናገር ማለት ነው። እሱ ቢሆን ኖሮ ብዙ እናገር ነበረ። እሱ ቢኖር ኖሮ ብዙ አስቤ እሱ ቢኖር ኖሮ ብዙ ነበር ሐሳቤ፣ ብዙ አወራ ነበር፣ ብዙ ጮህ ነበረ። ግን እሱ በቁሜ ቤት የመጣው እሱን ያገኘሽው ፊት ለፊት ለመጨረሻ ጊዜ መቼ ነው እሱ ቤት የመጣው? እኔ ጋር የመጣው ሶስተኛውን ልጅ ያስረገዘሽ ጊዜ ነው ለመጨረሻ ጊዜ ቤትሽ የገባው? አይደለም፣ ልወልድ 6 ቀን ሲቀረኝ ነው የመጨረሻ ጊዜ ያገኘሁት። ያ ማለት ምንድነው? ሰኔ 6 ማታ ነው የተወለደ የኔ ልጅ። ግንቦት 30 እኔ ቤት ነበረ። ጾም አለ፣ የሰኔ ጾም የሚባል ታውቂያለሽ አይደለ? ለሰኔ ጾም ስጋ አምጥቶልን ሳጫውተን ለኔም ለልጅም ትሪት አድርጎ ነው የሄደው። ከዛ በኋላ ነው ያልተመለሰው። ስለዚህ እስከ መጨረሻው ሰዓት በእርግዝና ጊዜ ከኔ ጋር ነበር። ልጅሽ አሁን ስንት? አሁን ሰኔ 7 ቁጠሪና አሁን 7 ወር አለፈው። 8ኛው ነው። የዛሬ 8 ወር ነው ባለቤትሽ ቤት የመጣው ለመጨረሻ ጊዜ? አዎ። እሺ ጥሩ። የዛን ዕለት ሲመጣ ደውለሽለት ነው? ስጋ አምሮኛል ብለሹ ነው? እንዴት መጣ? እራሱ ነው ቤቱ አይደል እንዴ? ለኔ ቤቱ ነው። ስጋ ብቻ አይደለም በቃ አስፈላጊ ወጡ አልደወልኩለትም። እራሱ ነው የመጣው። እንዴት መጣ ማለት ጠፍቶ። እሺ የዛን ቀን ሲመጣ ከስንት ጊዜ በኋላ ነው የመጣው? የዛን ጊዜማ ሁሌ ነው የሚመጣው እኮ ሀቡ። በየስንት ጊዜው? ቢያንስ በቃ በሳምንት አለ። አሁን ይኸውልሽ ሰኞ፣ እሁድ፣ አንዳንዴ እሁድ ይወጣል። ተራላቸው እኮ የሚሄዱበት ማለት ነው። ተራላቸው የስራቸው ምድብ ተራ አለው። ተራ የሌለው ቀን ሄዶ 2 ቀንም 3 ቀንም አድሮ ይመጣል። በተራ ነው የሆነ እንትን አላቸው። በተራ ነው እነሱ የሚወጡትና ስራ የሌለው ቀን አለ እቤት ነው። ስራ ያለው ቀን ግን ስራ ነኝ። ግን በመሃል ቀኑ ሲበዛ ምናልባት ስራ ነኝ እያለኝ እሷ ጋር ይሆን አላውቅም። ግን 3 ቀን 4 ቀን ቆይቶ ይመጣል። 3 ቀን 4 ቀን ቆይቶ ይመጣል። ሲመጣ ከክፍለ ሀገር እንደሚመጣ ልብሱን ይዞ በሻንጣ ባጋላ አንድ ባጉን አለ በሱ በቃ ከክፍለ ሀገር የመጣ ብርቱካን፣ ሙዝ ያለውን የክፍለ ሀገሩን ነገር ይዞ ይመጣል። እኔ እንደዛ ነው የምቀበለው። እሱ ሲሄድ እኔ እሱን ልብስ አጥባለሁ እንደዛ ሆኜ። እሺ እና ማለት ነው ትክክል። እሱማ እና ከ8 ወር በፊት ለመጨረሻ ጊዜ ቤት መጣ። ከዛም በኋላ ስልክም ስደውይለት አያነሳም፣ ቴክስት ስታረጊለት እኮ አንቺ በህይወት አለ ሞቶ ነው የሰውዬ አደጋ ገጥሞት ሆስፒታል ታይቶ ነው እስር ቤት ገብቶ ነው የሚለው አያሳስብሽም? ለ8 ወር ያህል ዝም ብሎ ሲጠፋ በጣም አፈላልጌዋለሁ። እንዴ እሱማ እንዳለ እኮ አውቃለሁ። የተከራየበት ቤት ሰዎቹ ያውቁኛል፣ በደንብ ይግባቡኛል። ስራ ነው ይሄዳል። እቤቱ አላገኘሁትም እንጃው አለ ይወጣል ይገባል ይሉኛል። ስለዚህ ቴክስት ሳይመልስ ሲቀር ስልክ ስደውይ ብሎክ ሲያደርግሽ የተከራየበት ቤት ስትሄጂ ጎረቤቶች አለ እየኖረ ነው አለ አሉሽ። ይወጣል አለ። አዎ አይወልሽ ሀቡ ስልክ ይመልሳል። ዲቴይሊ የማናወራው ስለ ህይወታችን ነው ማለት እንደ በፊቱ የባልና ሚስት ወሬ የምትይው አለ አይደል? ይሄ አለቀ፣ ይሄ በዛ፣ ይሄን ብናረገው፣ ይሄን ብንደምረው፣ ይሄን ብንቀንሰው የሚል ወሬ የለንም። ከዛ ባለፈ ግን ቢያንስ በቀን ይደውላል። ዛሬ ባይደውል እንኳን ማታ ጠዋት ይደውላል። ልጁን በስነ ስርዓት ያወራዋል። ወይ ልጁን ወይ እንዴት ነህ ደህና ነህ ወይ ምናምን አትሉ? ስራ ነኝ ነው የሚለኝ። ስራ ነኝ። የሚገርምሽ ምጥ ይዞኛል ስራ ብሎ እኮ ነው የሄደው። ሰኔ 30 መጥቶ ውሎ ሰኔ 29 ነው ማለት ነው ነበረ። ከጾም በፊት ነበር። ጾማ ሲዞን 2 ቀን ሲቀረው ጾማ ሲዞን ሄደ። ስራ ነው አይቼዋለሁ። ጭኗል አይቼዋለሁ። ለመሰለሽ ጠዋት ከቤት ወጣ። በሌሊት ነበር የወጣው። ጠዋት ከቤት ወጥቶ
ወደ 6 ሰዓት ላይ ጥሬ ስጋ ጠዋት ላይ ሲወጣ ጥሬ ስጋ ፈልጌ ነበር ምናምን አልኩትኝ። ከዛ ጥሬ ስጋ ይዞልኝ ቢያንስ 5 ሰዓት ምናምን አካባቢ እኔ ላልፍ ነው፣ ስለዚህ በባጃጅ ልክልሻለሁ አለኝ። ባጃጆቹ ጋር ወስደሽ ተቀበይ፣ ሄደሽ ውሰጂ አለኝ። ባጃጆቹ ጋር ሄጄ ስጋ ተቀበልኩ እኔና ልጄ ማለት ነው። ከትንሽ ደቂቃ በኋላ ቢያንስ 40 ደቂቃ ምናምን ይሆናል መኪናውን አቁሞ ሰዎቹን አቁሞ እየመጣሁ ነው አለ። እሺ ብዬ እቤት ጠበቅ ነው። ያንን ስጋውን ይዘን በልተን በዛው ነው ወጥቶ የቀረው እኮ ገባኝ። ልክ እንደ ድሮ እንደ ባልና ሚስት ማውራት ሲቀር መምጣት ሲተው ምንድን ነው ብለሽ ጠይቀሽ አታውቂም? አይመልስልኝም ሀቡ። ጠይቄው አውቃለሁ በቴክስትም በስልክም ኖርማሊ በቃ ለልጁ ምን ያስፈልገዋል፣ ለልጁ ይሄ ያስፈልገዋል እሰየው ማለት በቃ ወይ ይሄ ይገዛለት፣ ይሄንን አሞታል፣ ይሄ መድኃኒት ያስፈልገዋል አይነት ነገር ነው እንጂ ብጠይቀውም አይመልስልኝም። ልክ ያ ጥያቄ ሲነሳ ብሎክ ያደርገኛል። ልክ የተባባልነው ምን ደረሰ፣ ቤቱን አገኘህ ወይ፣ ልንወጣ ነው ወይ፣ ባወራነው መሰረት ያለውን ነገር ስጠይቀው መልስ የለውም፣ ብላክ ያደርገኛል። ከዛ በራሱ ሰዓት ደግሞ እሺ ታዲያ እንደዛ ከሆነ ኦኬ እሺ ማለቴ ሚስት ባሏን ትናፍቃለች። አልናፍቅህም ወይ አትመጣም ወይ አትይውም ነበር? ስራ ነኝ ነው የሚለው ብያውቃለሁ ብዙ ጊዜ። በጣም ትህትና በተሞላ መልኩ እንደ ሚስት ባልሽ እንዲህ ሲቀየርብሽ፣ ቤት መምጣት ሲያቆም፣ ስልክ ከአንቺ ጋር ማውራት ሲያስጠላው ሲቀር ምናምን ሌላ ሴት እያየ ነው ብለሽ አትጠረጥሪ? የሚገርምሽ ምንም ስራ ነኝ ፊልድ ነኝ ስለሚል እዛም ሄጄ አለ ማለት እንዴት 8 ወር ሙሉ ቤት ሳይመጣ ማለት በፊት ስራ ነኝ ቢልም በሳምንት አንዴ ይመጣል። አትሊስት በሳምንት አንዴ ይመጣ የነበረ ባል 8 ወር ሙሉ ሲጠፋ በስልክም ሲሸሸኝ በስልክም ስለ ፍቅር ማያወራኝ ናፈቅሽኝ የማይል እኔ ናፈከኝ እያልኩትኝ እሱ የሚዘጋብኝ ስልክ ምናምን ከሆነ እንዴት አትጠረጥሪም ማለት ነው? ይኸውልሽ አሁን ይሄ 8 ወር አይደለም ሀውዬ፣ ቢያንስ እስከ ጥቅምት ባለው ነው። እስከዛ ባለው ግን መጨረሻ ጊዜ ቤት የመጣው ልጅሽ አሁን 7 ወሩ ነው። ልጅሽን ልትወልጂ ስትይ፣ ስለዚህ 8 ወርን በለው ወይ 7 ወር በለው ከፈለግሽ እንበለው። ትክክል ነው 7 ወር። ያ ግን አሁን በዛ መሀል ካወኩ ራሱ 2 ወር ሊሆነው ነው ማለልሽ ፈልጌ ነው። አሁን እሷ እንዳለች ያኔ ባሌ ጋር ያንን ወር ትቀንሹና ህዳር ከሆነ ያወቅሽ አሁን ያለነው ምን ወር ነው? አሁን እኛ የካቲት መጋቢት። እሺ ጥቅምት ላይ ተደዋወላችሁ። ሙሽማ መሆኑን አታውቂም ነበር? ህዳር ላይ ነው ያወቅሽው ሙሽዋ መሆኗን። ኦኬ ህዳር፣ ታህሳስ፣ ጥር፣ የካቲት፣ መጋቢት ካወቅሽ ሙሽማ እንዳለው ካወቅሽ 5 ወር ሆኖሻል። ኦኬ እኮ ስለዚህ ይኸውልሽ አሁን በዛ መሀል ማለት ነው እሱ በልደት ካርዱ ምክንያት አወቅኩኝ። በዛ እነዚህ ባሉት ወራቶች ውስጥ ብዙ እሱን ለማግኘትም ለማናገርም ለምን ተቀየረም በጣም ብዙ ነገሮች ሞክሬያለሁ። 2 ልጆች ናቸው ያሉኝ። አንዱ ሲያለቅስ ራስሽ የሆነ ቢዚ የምትሆኝበት ጊዜያቶች ይኖራሉ። ከዛ ደግሞ ራሱ ይመለሳል። ብዙ ጊዜ ፊልድ ይወጣል። በጣም ብዙ ጊዜ 15 ቀንም ሊቆይ ይችላል። በተለይ አሁን እንደዚህ ሆኑ የመስቀል ወራቶች ለምሳሌ ማለት ነው መስቀል ሀገራቸው የሚገቡ ስላሉ ወር ሙሉ ላናየው እንችላለን። በኖርማሉ ማለት ነው ሌት ሙሉ ነው የሚሰራው። ይሄዳሉ ይመጣሉ። በቃ ባህል ለአዲስ ዓመት እንደዛው ነው። ስራ ናቸው እነዛን ስቀንሻቸው በጣም ውስን ጊዜ ናቸው ለኛ እንትን ያለው ቦታ ማለት ነው። እና ግን ሞክሬያለሁ። ስራ ነው ሲሉኝ በቃ እንትን ለማለት ሞከርኩና ክፍለ ሀገር ሄድኩኝ። ልጅቷን ካወቅኩኝ በኋላ ወደ ክፍለ ሀገር ሄድኩ። ሲግሊቨር ይወጣል ልጅ ክፍለ ሀገር ሄድኩ። እሷን ካወራኋት በኋላ ማለት ነው ያለውን ነገር ልጠይቅ ነው እናትና አባቱ ጋር። በቃ እኔ አሁን ይሄ ልጅ አለ እንዴት ነው የምንሆነው? ለምንስ እንደዚህ ነው የሚሆነው? ክፍለ ሀገርም በመሀል ሄዶ ነበር። ይቅርታ ሐምሌና ነሐሴ ሀቡዬ በመሀል እንትን ረስቼ ነው። ሐምሌና ነሐሴ ክፍለ ሀገር ይሄዳል። የሚዘሩበት ወቅት ነው። ገብቶሻል? ብዙ ጊዜ በየአመቱ ክፍለ ሀገር ይሄዳል። ስለዚህ በእዛ ከሄደ ደግሞ አብዛኛው መብራት የለም፣
በቃ እሱ ሲመቸው ነው የሚያወራኝ በኖርማሉ ማለት ነው። እዛም እያለው አገሩን ስለማቀው ያን ያክል እንትን የምትይበት አይደለም። እሁድና ቅዳሜ ነው ስራ የማይኖራቸው። ከዛ ውጭ ስልክም አይይዝም የግብርና ስራ ስላለ ማለት ነው። ጎበዝ ነው ይሰራል። የሚገርምሽ ክፍለ ሀገር ሲሄድ ማለት ነው። እና ቢያንስ ሐምሌ ከሄደ ቋግሜ አካባቢ መስከረም ላይ ነው የሚመጣው ለአዲስ ዓመት ውሎ ማለት ነው። በዛም እንደዛ ጊዜያቶች ነበሩ እና እኔ ቅሬታዬ ወልጄ ለምን አልመጣም የሚለው ጋር ነው ትልቁ። ለምን ምን ሆኖ ነው? ምን አስቀይሜ ነው? ምን አድርጌ ነው? በቃ እዛ ጋር ነው እኔ ጋር ክራይሱ የተፈጠረው። በመሃል ከክፍለ ሀገር መጣ፣ መኪናው ጋራጅ ገባ፣ ተመልሶ ክፍለ ሀገር ሄደ፣ ለስራ ክፍለ ሀገር ወጣ እየተባለ ጥቅምት ላይ ደረሰን። በዛ መልኩ ሚስቱ ነኝ አለችኝ። ከዛ ነገሮች እሷም ደወለችልኝ፣ አወራን። ካወራን በኋላ በሁለተኛው ስደውልልኝ ልጅ እኮ አለው 3ኛ ልጄ የ5 ወር ነው አልኳት። በሰዓቱ 4 ወር አልፎታል፣ 5ኛ ወሩ ነው የለውም አለች። ከዛ ካለው ዲኤንኤ አስመርምሪና አምጪ አለችኝ። የዛኔ ነው ፍቅረኛ መሆኗን ያወቅኩት ከንግግሯ ማለት ነው። የለውም በፍጹም ማለት መጀመሪያ ዲኤንኤ አምጪ አለችሽ እሷ ናት፣ ውሽማው ናት ማለት ነው። ከባልሽ በፊት ደፋት እሷ እንደዚህ ስትለኝ ሀቡ እሷ በፍጹም አለችኝ። እኔን ምንም አይደብቀኝም በፍጹም ስትለኝ ኧረ አልኳትኝ። ኧረ የሱ ልጅ ነው፣ ኧረ የሱ ልጅ ነው። በቃ ለማስረዳት ሞከርኩኝ። ከዛ ተውኩትና በወሬ እየተግባባን እንደ እህት ትመክረኛለች ደግሞ እኔም የውስጤን አወራለሁ። ለምን ፍቅረኛ መሆኗን አላወኩም። መጨረሻ ላይ ግን እኔ ፍቅረኛው ነኝ። በዛው ወሬ እያወራን እኔ ፍቅረኛው ነኝ እንደዚህ አለችኝ። እባክሽ ተይልኝ፣ በሶስት ሰዎች ህይወት እኔን ተይኝና ልጆቹ አይለያዩ፣ ኬክ በልተው ማደር እየቻሉ ዳቦ እንዳያጡብኝ እባክሽ ልለምንሽ ተይው አልኳት። እኔ ብዙ ደክም ያለው እኔ እንደዚህ ሆነ ብዙ ነገር ስታወራልኝ እኔ ደግሞ አልኳት እኔ ደግሞ አንቺ በምትዩ ሰዓት እርጉዝ ነኝ፣ አንድ ወጥቶ ወድቆ እኔ ይዤው እንደዚህ አድርጌው በምትልበት ሰዓት እኔ ደግሞ እሱ የሚያስፈልገኝ ሰዓት ነበር። እኔ ጋር አይደለም ጥፋቱ። እኔ በፍጹም ውጣ አላልኩትም። ውጣ የሚያስብል ስብዕናም የለኝም። እኔ አረብ ሀገራትን አይቻለሁ። እዚህም ብዙ ደክም ያለው የወንድ ልጅ ክብር እማቅ ሰው ነኝ። አሁንም በስነ ስርዓት ያደግኩ ሴት ነኝ። ግራዬን ቢመቱኝ ቀኘን እሰጣለሁ፣ ቀኘን ቢመቱኝ ግራዬን እሰጣለሁ እንጂ ሰውን አይንህ ብዬ የምመልስ ሰው አይደለሁም። የሚገርምሽ ነገር ሀቡ አረብ ሀገር ኩዌት ሰራ ነበረ። ኩዌት ስሰራ ለአንድ ሰው ስታመን ታማኝ ነኝ ለማለት ነው። የ3 ዓመት ልጅ ነበረች። 3ኛዋ 3 ዓመቷ ነበረ። 3 ሴቶች ነበር አሳድጌ የነበረው። አንዷ ታመመች በጣምና ደም አስፈለጋት። እውነቴን ነው የምልሽ፣ ሮቀያ ነው ስሟና ሮቀያ እኮ ደም ያስፈልጋት ነበር። እንደዚህ የእሷ አይነት ዝምራ ደም ማፊ አለ የለም አለ። የኔና የሷ እኮ ደም አንድ አይነት ነው አልኩት። እውነት ሲለኝ አዎ መታወቂያችን አንድ አይነት ነው። እና ታዲያ እኔ ሂጅ እሰጣታለሁ፣ ምን ችግር አለው? ልጅ አይደለች? እውነት ሲለኝ አዎ ሄድኩ፣ ሰጠው። ገብቶሻል? ለምሰራበት እንኳን ለባሌ ለምን ውጣለዋለሁ? ከአንድ 2 ወለድኩ፣ እንዴት ውጣለዋለሁ? ይሄንን ለሷ ምን ብዬ አስረዳታለሁ? ሀቡ እሷ እኮ እዛ መምጣት የማይገኛት ሰው ናት፣ የማይገባት ሰው ነች ለእኔ ማለት ነው። መታ ተቀምጣለች። ስለዚህ ባላየ እውነቴን ነው የምልሽ መኖሯን ሁሉ ትቻታለሁ፣ ረስቻታለሁ። ለምን አንድ ቀን እሱን አግኝቸው ይሄ እንትን ያልኩት ሊወጣልኝ ይችላል። እሷ ጋር መውረድ በእሷ ልክ እንትን ማለት አልፈልግም። አሁንም ቢሆን የምጠይቃትም የምነግራትም ነግሬያታለሁ። በእህትነት ስትለኝ መክራኛለች፣ እኔም ነግሬያታለሁ። ከዛ በኋላ ግን አስፈላጊ አይደለችም ለኔ በሷ ልክ መውረድ። ላቀላም ወላ ምንም አይነት ቃል እሷን ይገልጻታል እንዴ? ላቀላም ምን ማለት ቃል አለሽ ትገልጫታለሽ? እዛ ጋር መምጣቷ በቃ እዛ ጋር መምጣቷ ራሷ ክብረ ቢስነቷን ነው የሚያሳየው። እዛ ጋር መምጣቷ በራሱ አንድ ክብረ ቢስ ሰው። እኔ ደግሞ ጃስ እያልኩ ምን እዛ ጋር ፋይር እንትን እሳት አስነሳኝ አልፈልግም እኔ። በዛ ላይ ደግሞ መከላከል ነበረብሽ። ኖ ማረግ ለራስሽ አሁን ያለፈው አልፏል። ለራስሽ መከላከል ነበረብሽ። ለራስሽ ልትቆሚለት ይገባ ነበረ። ግን አለፈ። ልጅ እኔ ሀዊ
ሀዊ ለራሴ መቆም ይገባኝ ነበር። ትክክል ነው። ግን እሱ ሰድቦ አሰደበኝ። ምን ብዬ ልቁም? በእሱ አፍ ምን ብዬ ልመዘን? እኔ እውነቴን ነው የምልሽ። በጣም ንቅያት ወሬውን ታወራለች እንጂ ጆሮ ውስጥ ሁሉ እንዳልገባ ማለት ቦታ አልሰጠው። ቦታ እኮ ስትሰጪው ነው አይደለ እንትን ማለት የምችይው። እኔ ቦታ አልሰጠዋትም። ምክንያቱም እውነታው የጠራ እውነታ እኔ እውነታ ነው ያልኩትን ይዤ መጣ። እውነት ወጣ አይደለ? ያ በቂ ነው። እሱ እኮ በቂዋ ነበረ። ሌላ እሷ እኔን ልትመክረኝ ሌላ እሷ አይገባትም ነበረ። ይሄ ውድቀቷ ነው። ከገባችበት የማይሆን ነገር ራሷን ለማውጣት ነው ያንን ሁሉ ጭቃ ስቀባኝ የነበረው። ስለዚህ ለኔ አስፈላጊ ስላልሆነች ንቄ ነው የተውኳት፣ እውነት ለመናገር ማለት ነው። ላቀላም ናት፣ ቃል የላትም፣ እዛ የምትገለጽበት ሚዛን የላትም። ለኔ እንዴት ብዬ ልግለጻት? ምን ብላት ምን ይመልሳታል? ምክንያቱም እኔ ወድጄ ፈልጌ ተግባብተን ብዙ ሂደቶችን አልፈን ነው እዚህ የደረስነው። ፍቅር ትዳር ልጅ ይዤ ነው የመጣሁት። ለእሱ አሁን እንዲህ ነው ብዬ እዛ ጋር ማስረዳት ምን ይመጣል ከመጫጫ ውጭ? ስለዚህ በዛ ልክ በእሷ ልክ መመዘን በፍጹም አልፈልግም። ሀቡዬ እዛ ሲወራ ወንድሜና እናቴ ነበሩ። ወንድሜ በጣም ነው የተናደደው። ትንሽ ወንድሜ አብሮ ነበር ሄደው። ለምን ሚዲያ ላይ በጣም ብዙ ውሸት ዋሽቷል። እናቷ በጡት ያለቻት ወንድሟ ምን አላት ስላለ እናቴ ሄደችው። መቼ የት ነበርኩ በጡቴ ያልኳት የት በሌለሁበት አለች። ለዛ ነበር እናቴ ተጎትታ እንዳልክ ሚዲያ ጋር የሄደችው። አልመጣም። እሱ ቢኖር ብዙ ማወራው ነበረኝ። እናቴም በጡቴ ያልኳት መቼ ነው? እውነት ነው አለመግባባት ሊኖር ይችላል በቤተሰብ ዘንድ፣ ግን አይወዷትም። በእናት ፊት አይወዷትም ይባላል። ስለሱ ለመንቀፍ ነበር ወንድሜ። የሚገባው ሰው እዛ ላይም እንደተናገርኩት የእናቴ የታናሽ ወንድም ልጅ ነው። በሰፈሩ በሙሉ የታወቀ ነው። እዛ ጋር ሌላ ሰው አለ አለ። የወታደር ልጁ ወታደር ነው፣ አየር ኃይል ነው፣ ሰፈር ያውቀዋል። የሚገርምሽ ለሰፈሩ የመስቀል ጊዜ በሰላም ስለመጣ ብቻ ከአየር ኃይል ከጦርነት በጋርዶ ያበላ ሰው ነው። ሰፈር ያውቀዋል ለማለት ነው። የእናቴ የወንድም ልጅ ነው። እጅ ለእጅ ተያይዘው ነው ወጥተው ማታ የሚገቡት። እሱን ነው እንግዲህ የወታደር ልብስ አለ ያለው። ያውቀዋል ወታደር እንደሆነ ያውቀዋል። እቃዎቹ እኔ ጋር አስቀምጦ ግዳጅ እንደሚወጣ። ለዚህ ሰው ምን ትይዋለሽ? ስለዚህ እሱ ነው ሰድቦ ያሰደበኝ። እኔ ክስ እሱ ጋር ምንም ልሁን ውጣም ልበለው ምንም እኔ አላልኩም፣ ግን የልጆቹ እናት ነኝ። የልጆቹ እናት ስለሆንኩ እሱ ነው አሳልፎ የሰጠኝና እሱ የሰጠኝን እዛ ጋር ደግሞ ጭራሽ ራሴን ማርከስ በፍጹም አልፈለኩም። አሁንም ደግሜ ደጋግሜ እምለው ነገር ብኖር ከቤት ውጣ አላልኩም። አሁን ግን ሰዎች ከውጤቱ በኋላ ምን አሉሽ? ከዴኔ ውጤት በኋላ የሱ ቤተሰቦች ምንም አላለኝም። ማንም አልደወለልኝም። ማንም አላስታወሰኝም። እሱም አልደወለም፣ አላፈረም። በጣም ይቅርታ እንደዚህ ስላልኩሽ ማላለ በጭራሽ ምንም አይነት ድምፅ አልሰማሁም ከነሱ ቤተሰብ። እህቱ ራሱ ማለት ነው። የሚገርምሽ ቤተሰቦቹ በጣም ማከብራቸው እዳ ያለብኝ አሁንም በየትኛው የምመሰክርላቸው በየትኛው ሚዲያ ማለት ነው አርሰውኝ አስርገውልኝ ጠርተውኝ አርሰውኝ በስነ ስርዓት ልጄን የያዙልኝ ሰዎች ናቸው። ባለዳ ነኝ የነሱ ባለዳነት ልጃቸው ምንም ቢያጠፋ እንደንትኑ እንድቀበለው ያደርገኛል። በጣም ነው የሚወዱኝ ሆነውልኛል። እንደንትኑ እንድንቀበለው ማለት ነገም ቢመጣ ትቀበይዋለሽ ማለት ነው። ነገም እሷ እንደዛ ሳይሆን በዛ መልክ አይደለም። የነሱ ጥሩነት የሱን ክፋት ይሽረዋል ለማለት ነው። እነሱ በጣም ጥሩዎች ናቸው። እሱ ከነሱ አልተፈጠረም በዚህ ዘንድ። ለምን ቤተሰብ ፈላጊዎች ናቸው እንጂ እሱን እቀበለዋለሁ ማለት አይደለም። የሱ እዚህ ጋር ተዘግቷል ማለት ከነሱ እንዴት ይፈጠራል? አንዳንድ ጊዜ ያለ አይደለ እነሱ ያረጉን አንድ ሰው ጥሩ ሲያረግልሽ በሱ እንትን የምትይዋለሽ። እንዴት ብዬ ልግለጽልሽ? የሱ ክፋት የነሱን መጥፎነት እንዳነሳ አያደርገኝም። በአጠቃላይ በጣም ጥሩ ሆነውልኛል። አሁንም ጥሩዎቼ ናቸው። እና ክፍለ ሀገር ሄጄ ደወለች ደግሞ ልጁ። አሁን እንደዛ ከሆነም በኋላ ወደ እንዳልክ ሚዲያ ወይም ለዚህ ደረጃ ያበቃኝ አንድ ነገር አለና ሄድኩኝ ክፍለ ሀገር
ልጄን ላይ ትልቁ ልጄ ክፍለ ሀገር ነው በነገራችን ላይ ልወልድስ እንደወሰደው አላመጣውም። በጣም ነው የሚወዱት፣ በጣም ነው የሚያከብሩት። እና ላይስ እንደሄድኩኝ እዛ ደወለች። ልጁን ከከበደሽ ጥለሽው ነይ በአባቱ ቤት በአያቱ ቤት ልጃቸው ነው ብለሽ ካልሽ ስጫቸው አለችኝ። እግዚአብሔርን ነው የምልሽ። የትኛውን ስላት ያዘርሽውን እንደሆነ አሳድጊው አባቱን ፈልጊለት፣ ወይም ደግሞ አባቱ ነው ካልሽ ዲኤንኤ ታስመርምራ ታምጣ ብሎሻል። ይሄኛውን ግን ትልቁን ግን እዛው ጥለሽው ነይ አለችኝ። ከሆነም እንዴት ይሄን ትያለሽ? አንቺስ ምን አገባሽ? ለዚህ ምክር ብቁ አይደለሽም። እናት እንዴ አይደለችም። ማን ነው ይሄንን ያለሽ? ውሽማው? እሷ ውሽማው። ሁለተኛውን ልጅ እዛ ጥለሽው ነይ እናት አባቱ ጋር፣ ሶስተኛውን ደግሞ አባቱን ፈልጊለት። አዋ እሱን ያለች ይሄ ነው እንዳልክ ማን ፈቀደላት? ማን ፈቀደላት? እሱ ነው እሱ ያላትን ነው እሷ የምትለው ማለቴ እሱ ልጅ አይደለም ብሏታል። እሱ ያላትን ነው እንግዲህ እኔ ጋር እንትን እያለች አለ። እሱ ልጅ አይደለም ካላት እኮ ልክ ናት። በእሷ ቤት አይደለም አባቱን ፈልጊለት አለች። ልጄ ነው ካለሽ ዲኤንኤ አስመርምራ ትምጣ አለ። ስለዚህ እሱ ነው አሳልፎ የሰጠኝ ለማለት ፈልጌ ነው። ልጁ ጋር ጥርጣሬ ያለኝ ብሏል። ግን ቢሆንም እዛው ጥለሽው ነይ በአባቱ ቤት ይደግ በአያቱ ቤት። እኔ ጥልሽ ሰላም እንዲኖረው ነው፣ ሲወጣ ሲገባ እንዲረበሽብኝ አልፈልግም አለች። እውነቴን ነው። በቃ ከዛ በኋላ ይኸውልሽ ሰኞ መጣው፣ ማክሰኞን አረፍኩ፣ ሮብ እንዳልክ ጋር ሄድኩኝ። አማራጭ የለኝም። ምክንያቱም ነገ እነዚህ ልጆች ባለሁበት ጤንነቴ እንደነገርኩሽ ጥሩ አይደለም። ድንቅፍ ብል መግቢያ የላቸውም። ገብቶሻል? እኔ አለርት በየ3 ወሩ እየሄድኩ እከታተላለሁ። ማለት ከወለድኩ በኋላ መውጣት አለበት ብለው የነበረ እኔም አልተመቻቸልኝም እና ያው ካለው ሁኔታ ከሰማሽኝ ታሪክ አንፃር አልሄድኩም። ግን በየ3 ወሩ እየሄድኩ አልትራሳውንድ እንድታያለው ማህፀኔ ላይ ነው እጢው ያለውና ያድጋልም ይቀንሳልም ይቆስላል። ብዙ አንዳንድ ስራዎችን ጎንበስ ቀና አይነት ስራ ስሰራ እንትን ይላል የማደግ ባህሪ ያለው እና ሰርጀሪ ይሰራ ብለው ነበር። የመጀመሪያ ልጄ ላይ ነው እጢው የታወቀው እና ከዛ በዚህ ሁኔታ አንድ ነገር ብሆን ልጄ መግቢያ ያለው እንዴ የለውም። በዚህ ሁኔታ ባለሁበት አልጋ ላይ እንኳን ብተኛ ታምሜ ብተኛ እንኳን በዚህ ሁኔታ ልጄ አባት የለውም። እሷ ባለችው ዘንድ ማለት ነው እንግዲህ ሚስት ነኝ እያለች ነው ፍቅረኛ ነኝ እያለች እያወራችኝ እስከሆነ ድረስ እኛን አትረብሽኝ፣ ተይው፣ እንዲረበሽብኝ አልፈልግም። በቃ የዛ አይነት ወሬ ነው። ከሶስተኛ ስልኳ ላይ በጣም የሚያበሳጭ ብዙ ወሬዎች አሉበት። አትረብሽው፣ በቃ ተይው እስከምትለኝ ድረስ ማለት ነው። ልጆችን ሰብስቤ ይዤ መጣሁ። እዛ ምንም አላወራሁም። የሚገርምሽ ነገር እዛ ቤተሰቦቹ ጋር ማለት ነው ምንም አላልኩም። አፌን እንዳያስኩኝ ልክ አሁን በቀደም ዝም እንዳልኩት ዝም ብዬ መጣሁ። ቀጥታ እንዳልክ ጋር ሄድኩኝ። እንዳልክ ያለው ይሄ ነገር ነው ስለው እሺ በቃ ዲኤንኤው እናሰራለን ይሄው በዚህ መሰረት ብሎ ወደዚህ ሚዲያ መጣው። ይሄ ነው ያለው ነገር እንጂ እሱ ፊት ለፊት ልጅ አይደለም አላለኝም። ሚዲያ ላይ ግን ተናግሯል አስረግጦ። ለኔ ግን አይኔን አይቶ አይኔን እያየ ልጄ ነው አላለኝም። ክፍለ ሀገር ሄድኩኝ። እህቱ ቅሬታ አለኝ ብላ ነበር እንዳልክ ላይ ከሰማሽ ማለት ነው። ለምን ለሐረግ ሁነንላታል ቅሬታ ቅር ብሎኛል ያለችው ትክክል ልትሆን ትችላለች፣ በሷ በተረዳችበት መንገድ ማለት ነው። እኔ ደግሞ ክፍለ ሀገር ልጁን ይዤ ስገባ የነሱ ሀገር ባህልና ደንብ አለው። ወንድ ልጅ ይዘሽ ስትሄጂ የሆነ የሚያከብሩት አከባበር አለው። ልጁን ይልኝ አከባበር አለውና ልጄን የያዘችው ማለት ነው። ልጄን የያዘችው የሱ ታላቅ እህት ናት። እዛው ቤት ናቸው እናትና አባቱ ጋር። በጣም ነው የምትንከባከበው፣ በጣም ነው የምትወደው። አዝላው ነው የትም የምትሄደው። እና ጥላሁን የኔ ነው ካለሽ አለች ከተቀበለሽ እንኳን የኛን እንኳን ዘሬን የሰው ዘር ፈልጋለሁ ሰው ፈልጋለሁ ነው ያለችኝ። ይሄ ማለት ቤት እየገባ ለቤተሰቦቹም ተናግሯል። ከሷ ጋር ግንኙነት የለኝም ብሎ ማለት ነው። አባባም እንደዛው ነው ያሉት። እናንተ ተስማሙ እንጂ እኔ ልጆቼ ደስ ይለኛል። እማየም እንደዛው። እኔ እህቱ ያልኩት
ከዚህ እህቱም ይሄንን ብላኛለች። አዎ ብላኛለች። አሁንም የምናገረው ነገር እህቱ ጥላሁን ከተቀበለሽ የኔ ነው ካለሽ እንኳን የራሳችን የኛን ዘር እንኳን የኛን ደም የሌላ ሰው እንፈልጋለን፣ ልጅ እንፈልጋለን አሉኝ። እኔም ከውሃ የጸዳ እጃቸውን ይዤ ገብርኤልን አባዬ ከውሃ የጸዳ ንጹህ የልጃችሁ ደም ነው እንደ እጃቸውን ይዤ ነው እንደዚህ ብዬላቸው የመጣሁት። ከዛ ቀጥታ ወደ አላማ ሌላ አማራጭ የለኝም። በግሌ ማድረግ አልችልም። እናት ነኝ፣ ስራ የለኝም። ካለው ነገር በሙሉ እንደምታየው ነው፣ እንደምትረጁ ነው። ቀጥታ ያለኝ አማራጭ ሚዲያ ላይ መሄድ ነው። ለእንዳልኬር ያለውን ነገር አስረዳሁት። በዚህ መልኩ እዚህ ደረስኩኝ እልሻለሁ። እሺ የባልሽ ቤተሰቦች የት ሀገር ናቸው? ጅሩ። እሺ ከውጤቱ በኋላ ማንም ሰው ውሽሚትም ትሁን ያንቺ ቤተሰቦችም ኦልሬዲ አብሮት ናቸው። የሱ ቤተሰቦች ደውሎ ማንም ሰው ይቅርታ ብለው ውጤቱ ሶስቱም የሱ ልጅ በመሆናቸው ይቅርታ ስለጠረጠርንሽ ብሎ ይቅርታ የጠየቀሽ አካል የለም? በፍጹም። ጥሩ። እሺ አንዴ አሁን 2018 ካርታ ዲጂታላይዝድ ሲደረግ ኮኦርዲኔት ምናምን ተብሎ 37 ሺህ ብር ጠየቁኝ። የግብር የምናምን ተባለና አዲስ ካርታ ነው የሚሰራልሽ በአሁኑ እንደ ሸገር ሲቲ ተብሎ ማለት ነው። ስለዚህ ከባንክ ካርታው ያስፈልጋል። የተያዘው ካርታ እዳውንም ካልከፈልኩኝ ባንክ አጫርቶ ይሸጠዋል። እንትኑም ደግሞ ሰርተው ይጠሩሻል ካርታውን ማለት ነው። መተው ለክተው አይደለም የሚሄዱት። መተው መስከረም ላይ ለክተው ሄዱ። አሁን ባለፈው ህዳር ላይ ካርታው ተሰርቶ አልቋል፣ ነይና መክፈል ማካተት ያለብሽን 13 ካሪ ናት። ትርፍ አለ ኮኦርዲኔቱ ከፊትና ከኋላ ተባስቶ እሱን ክፈይና ካርታሽን ውሰጂ ተባልኩኝ። አዲስ የተሰራው ካርታ ግን የምወስደው ባንክ የያዘውን ካርታ ስመልስ ብቻ ነው። ይቀዱና ፋይል ያደርጉታል። በምን አድርጌ ልውሰደው? ስለዚህ ቤቱንም መንግስት አጫርቶ ባንክ ከሚሸጥብኝ ያለኝ አማራጭ እህቴ አረብ ሀገር 7 ዓመት ማለት ነው 4 ዓመት ዱባይ ሰራች፣ 3 ዓመት ደግሞ ቤይሩት ሰራች እና ኢትዮጵያ ናት ያለችው። የሆነ ነገር ልሰራበት የፈለገችውን ብር ባንክ ከሚሸጥብኝ ካርታውን አዲሱን ዲጂታሉን ሊያዘውና ሽጬ እሰጥሻለሁ። የተሻለ ነገር ደግሞ ካገኘው ከሱም ጋር ሰላም ተፈጥሮ ካገኘው ብሩን እሰጥሻለሁ ብዬ ካርታው አሁን የሷን ብር ወስጄ መልሼ ዲጂታሉን ካርታ አሰርቻለሁ ነው የምልሽ እንጂ እዳው እንዳለብኝ ነው። ስለዚህ እዳው ያለብሽ የባንክ ሳይሆን የእህትሽ እዳ ነው ያለብሽ አሁን። አዎ ጥሩ። እሺ አንቺ ታዲያ 500 ሺህ ብር ግማሽ ሚሊዮን ብር ከባንክ የተበደርሽውን 70 ሺውን ለባልሽ ከሰጠሽው 430 ሺው ምን አረግሽበት? እሺ የተወሰነውን ታከምኩበት። ሕክምናዬን አልጨረስኩም በሰዓቱ። የመጀመሪያ ልጅን ስወልድ ነው እጢው የተገኘብኝና ዲስክም አለብኝ እንዳልክ ያውቃል። ወገቤን በጣም ያመኝ ነበረ። ፊዚዮቴራፒ በጣም ብዙ ሕክምና ቢያንስ ወደ 200 ሺህ ብር ጨርሻለሁ። በየቦታው ስለውሃም እየሄድኩኝ በቃ መታከም ስለነበረብኝ እኔ ስኖር ነው በሚለው በሰዓቱ ታከምኩበት። የቀረውን ግን 200 ካሬው መሬት ነው ብዬሻለሁ። ጭቃ ቤት አለው፣ 2 ክፍል ቤት 16 ቆርቆሮ ቤት ነው ያለው። እዛ ላይ ቀጥዬ ቆርቆሮ በቆርቆሮ ብቻ ሰራሁበት ባዶ መሬት ላይ እና ዲሽ ምናምን ለአካባቢው የተፋሰስ እንዲወጣል አይደለ? ያው ልጄ በደረቱ ሲጎተት ጭቃ እንዳይሆን እሱን አሰርቼ ብሩ አለቀ። በዛ ምክንያት ማለት ነው። ስለዚህ መሬትሽ ላይ ጭቃ ቤት ሰርተሽበታል። ጭቃ ቤት አይደለም፣ ቆርቆሮ ቤት ብቻ 23 ቆርቆሮ፣ ዝም ብሎ ቆርቆሮ አለ አይደለ? ሰራሁበት፣ በሱ ታከምኩበት። በሰዓቱ በጣም ዲስክ ያለብኝ በነገራችን ላይ እና ዲስክም ስለነበረብኝ ፊዚዮቴራፒ ምናምን እያደረኩኝ ታከምኩበት በሰዓቱ እና እንደዛ ነው። እሺ ከባንክ የተበደርሽውን ግማሽ ሚሊዮን ብር 70 ሺህ ብሩን ለባልሽ ሰጠሽው። 430 ሺህ ብሩን ግማሹን ታከምሽበት፣ ግማሹን መሬትሽ ላይ የቆርቆሮ ቤት ሰራሽበት። ትክክል? አዎ አጥሩን በቃ ያለውን ቤቱን አስተካከልኩበት። አዎ እዛ እየኖርኩ ነበር። አሁን ቤቱን ማን እየኖረበት ነው ታዲያ? አሁን እኔ ነኝ እዛው የምኖርበት። እዛው ነው የምኖረው። እዛው ነው የገባነው። እሱም እዛው ነው የሚኖረው እኮ።
በፊት ማለት ነው። ውጣ ያለችን ሳይል በፊት እዛ ነው ተጠቅለን የገባ ነው። እዛ ነበር የምንኖረው እዛው ቤት። ኦኬ እሺ። እና ታዲያ አሁንም እዛው ነው የምትኖሪው አንቺ? በራስሽ መሬት ላይ በራስሽ መሬት በራስሽ ቤት ነው እየኖርሽ ያለሽ ከልጆች ጋር? ጥሩ በጣም ጥሩ። እሺ እሺ። እና ዋን ሰከንድ አልጠፋሽብኝ። የሆነ ጥያቄ አይምሮዬ ላይ ነበረ ጠፋ። ቤትሽ ላይ እየኖርሽ ነው ብለሽ? አዎ እኮ ጥያቄ ነበረ እና ከስር ስታወሪ ጠፋብኝ። ሲመጣልኝ እጠይቅሻለሁ። እሱን እንለፈው ነው። ወደ ተምር ሪል ስቴት አንቺን ለመርዳት መጥተው ነበረ እና ያደረጉልሽ ነገር አለ? ተምር ሪል ስቴቶች ምን አደረጉልሽ? ምን ሰጡሽ? ምንም። ምን አሉሽ? ማስታወቂያ ብቻ ነው የሰራው እንጂ ምንም አላናገሩኝም። ጭራሽ ምንም አይነት እንትን የለኝም። ማስታወቂያውንም የሰራላቸው ጋዜጠኛው ነው እኮ። ማስታወቂያ ነው ሲሰሩ ያየሁት እንጂ ምንም ሲመጡ የሀረግን ታሪክ ሰምተን በጣም ስላሳዘነችን እሷን ለመርዳት ነው እዚህ የተገኘ ነው አሉ። ከዛ ተገኙና ከዛ በኋላ ደግሞ ግን የእነሱ የባለቤትሽና የውሽማውን ንግግር ከሰሙ በኋላ ቆይ አሁን ልናስብበትና ልንመካከር ይገባል ለማን መርዳት እንዳለብን ብለው ሄዱ። ስለዚህ ፓርት 2 ላይ ሆነው ፓርት 3 ላይ አልመጡም። በፍጹም መተው ነው። ዲኤንኤው ሲሰጥማ መተው ነበረ። ግን ምንም ያሉት ከኔ ጋር ምንም ያወሩት ነገር የለም። በአጠቃላይ ምንም ያሉኝ ነገር የለም። ምንም ሸርም ሸርም በምትይ ጥሩ መጥፎም ሀሳብ አልነበራቸውም ከኔ ጋር እኮ። በኋላ ለኛ ተገልብጠው አይተናል ከመጡ በኋላ ሜቢ ተምር ሪል ስቴት የሙስሊም ስለሆነ እሷ ሙስሊም ስለሆነች ወደ እሷ ተገልብጠው ሊሆን ስለሚችል ይሄ ግን ትክክል ስላልሆነ ለመርዳት የመጣችሁት አካል ሀረግን ነው ለመርዳት የመጣችሁት። ከመጣችሁ በኋላ የዘይነብ የውሽሚት ዘይነብና የባለቤቷን ጥላውን ንግግር ስትሰሙ ከነሱ ንግግር በኋላ ከዚህ በኋላ ማሰብ ይጠበቅብናል። ሄደን ከማኔጅመንት ጋር ምናምን መመካከር አለብን። ከዛ በኋላ እናሳውቃለን ማንን መርዳት እንዳሰብን ብላችሁ ነው ያላችሁት። ሰውን ለመርዳት የሀረግን ታሪክ ሰምታችሁ አዝናችሁላት መታችሁ ነበረ። ምን ልታደርጉላት እንደነበረ አናውቅም። ትልቅ ነገር ጠብቀን ነበረ ከተምር ሪል ስቴት። እነሱ ግን እነዛን ኢንተርቪው ከሰሙ በኋላ እናስብበትና እናሳውቃለን ብለዋል። እንዲያሳውቁን እንጠብቃለን። እኛም መልሳቸውን እንጠብቃለን። ላንቺ ምንም አላሉኝም። ምንም ላንቺ ምንም ያሉሽ ነገር የለም። ተሰማኝ ዘይነብ ሀረግን ዲስሪስፔክት ያደረገችበት መንገድ አንተ ትክክል ነው ትላለህ። እዛ ጋር ንጽህናሽን ስለማትጠብቂ አንቺ ዝርክርክ ስለሆንሽ ለምንድን ነው ማትፈልጋት ብዬ ስጠይቀው ባልሽም ዝርክርክ ናት ንጽህናዋን አትጠብቅም አለኝ። ቆንጆ አይደለሽም ብሎ የእሷን ገበና በስልክ እንደ እህት ወይም እንደ ጓደኛ እንደ እህት አምናት በስልክ የነገረቻትን ነገር እሷ ለባለቤቷ እራሷን በ1000 ብር እንደሸጠች። ባሏ እኮ ነው። አንዲት ሴት ከባሏ ጋር ትተኛለች፣ ማንኛውም ሴት። ስለዚህ ከባሏ ጋር ከልጆቿ አባት ጋር ነው የተኛችው። ያንን ገበናዋን አውጥታ አደባባይ ላይ እዛ ጋር ስታሰጣት ዳውን ስታረጋት እኔ ሀረግን ለምን ለራስሽ አልቆምሽም? አንቺ ጠንካራ ሳትሆኚ፣ አንቺ ጠንካራ እናት ሳትሆኚ ጠንካራ ልጆችን ማፍራት አትችይም። ዲስሪስፔክት ስትደረጊ መልስ እንኳን ከሌለሽ ብድግ ብለሽ መሄድ ነበረብሽ። እንዴት እዛ ጋር ቁጭ አድርጋ ክብርሽን ስትነካ ዝምት ያለሽ? ካሜራ ቆሞ ምን አለች ሀረግ? ምን አለች? ከ3 ልጆች ጋር እንዴት ብዬ ስትላት እኔም ልጆች አሉኝ ግን ራሴን ጠብቃል። ዘይነብ ሀብታም ናት፣ ሰራተኛ ልትቀጥር ትችላለች። እቺ ምስኪን ድሃ ናት። ከ3 ልጆች ጋር ራሷን ብትጠብቅ ባትጠብቅ፣ አንድ ሰው ከወደደ ነፍስህን ነው የሚወደው፣ ማንነትህን ነው የሚወደው፣ አንተነትህን ነው የሚወደው። ውበት ረጋፊ ነው። ነገ ስትታመም ጥሏት ይሄዳል ማለት ነው። ውበቷን ብሎ የመጣ ወንድ ነገ ካንሰር ታማ ብተኛ ጥሏት ይሄዳል። ለምን? የፈለገው ውበቷን ነበር። ውበት አለቀ፣ ይሄዳል። ሀብትን ብሎ የመጣ ሀብቱ ሲጠፋ ይሄዳል። እሷን ማንነቷን ነፍሷን ብሎ የመጣ ግን ነፍሷ እስኪወጣ አብሯት ይቀመጣል። ስለዚህ ባል ራስ ስለተጠበቀ የሆነ ነገር ስለተዋበ ምናምን አይደለም። ባል ከወደደ ማንነቷን ፐርሰናሊቲዋን እሷን ነው ሊወድ የሚገባው። እዛ ጋር እሷ አስቀምጣ ራሷን እንደማትጠብቅ ስትነግራት ለዚች ሴት ዲስሪስፔክት እያደረገቻት ነው። እሷ ሀብታም ስለሆነች ዘይነብ ሀብታም ስለሆነች ሀረግ ድሃ ስለሆነች ነው እዛ ጋር ዲስሪስፔክት ስታደርጋት ትክክል ነው። አንተ አምነህበት ነው ዝም ያልከው መሰለሽ? እንደዛ አይደለም። እኔ የሚዲያ ሰው ነኝ፣ ባላንስ ነው ማድረግ የምችለው። እና ምን ሆነ መሰለሽ፣ እኛ እናስቆማለን። አንዳንድ ጊዜ ፕሮግራም አቁሜ
ወደ ሀረግ እኮ ዞሬ የምትይው ነገር አለው ይላታል ሆይ ገብቶሻል አይደለ? አንዳንዴ በቃላት በምልክት እንደው እዚህ ላይ ባላወራው ደስ ይለኛል እንጂ አስቆሜ እኮ ለማገዝ ሞክራለሁ ሆይ ገብቶሻል አይደለ? ሚዲያ ላይ ያንን ባረግ ኖሮ እርግጠኛ ነኝ እንዴት ለአንድ ሰው ታደላለህ ይባላል አይደለ? እንዴት ወደ አንድ ሰው ብቻ ትዞራለህ ይባላል። ኦኬ እንደዛ ነው የሚሆነው። ግን ሚዲያውን አስቆሜ ካሜራውን አስቆምና የምትዩ ነገር የለም የምትጨምሩት ነገር የለም የምትዩ ነገር እንደዚህ ብለሽ ተናገሪ ብዬ እኮ ዳይሬክት ለማድረግ እየሞከርኩ ነበረ። ኦኬ ሀረጌው ከኛ ጋር ነች ያለችው። ሶ ፖይንቱ ግን ምን ነበረ? እንደ አንድ ሚዲያ ሰው እኔ ኢሞሽናቸውን እንዲያወጡ ትክክለኛ ሰው እንዲያቆም ፈልገው ጤናማ ያልሆነ ሪሌሽንሺፕ this is ጤናማ ያልሆነ ሪሌሽንሺፕ you know unhealthy relationship ገጽታው መልኩ ይሄንን ይመስላል ነው የኛ ሙያ ገብቻ የኛ የሚዲያ ሰው ያንን ነው። መቼም ጣውንቶች ተቀምጠው እዛ ቦታ ላይ ተገናኝተው በጣም እኮ ቆንጆ ነሽ፣ በጣም ታምሪያለሽ፣ ባልሽ አንቺን በማግኘቴ የኔ ባል አንቺን በማግኘቱና ካንቺ ጋር ስላደረ በጣም ደስተኛ ነኝ አይባባሉ። መቼም እልህ አለ፣ ንዴት አለ፣ ብስጭት አለ፣ ቅናትም አለ እኮ በሁለቱም ጋር ይኖራል ብዬ አስባለሁ። the real feeling of reality show ግን ይሄንን አይደል ሼር የምናደርገው ሪል ፊሊንጋቸውን አይደል የምናጋራው። ስለዚህ የሪል ፊሊንጋቸውን ወደ እሱ እንዲወጣ ወደ ህዝብ እንዲወጣ አድርገናልና ኤግዛክትሊ ከዛም በኋላ እንትሩ ፍርዱን ለህዝብ ነው የምንተወኛ እንደ ሚዲያ ሰው ህዝቡን አክብረን ነው ለህዝብ የምንተው። that's why አሁን እሷ ትክክል አይደለችም፣ ሀረግ ምስኪን ነች፣ ሀረግ ትክክል ነች፣ ከሀረግ ጎን ልንቆም ይገባል የሚል ይሄ ሁላ ሰው የተነሳውና ከሀረግ ጎን የተነሳው የዛችኛዋን መልካም ያልሆነ አንደበት ስለሰማን ነው አይደለ? ይሄ ሁላ ሰው የተሰባሰበው እንደዛ አይደለ? ባይሆን ኑሮ የኔ ቆንጆ በጣም መልካም ነች፣ በጣም ቆንጆ ነች፣ በጣም ነው መታምሪው፣ ባሌ ካንቺ ጋራ ስለነበር በጣም ደስ ይለኛል ብትባል ኑሮ እርግጠኛ ነኝ ኮሜንት ላይ የሆነ ነገር ተደራርገን ተለያይተን ሀረግንም ከጎኗ የምንቆምበት ሁኔታ አይፈጠርም ነበር። ይሄ ሁላ ሰው ከተበደለ ሰው የቆመው ትክክለኛውን የሰውን ፊሊንግ ስላጋራን ነው፣ ለህዝብ ስላጋራን ነው፣ ትክክለኛውን ፊሊንግ ወደ ህዝብ ስላመጣን ነው። ብንወሻሽ ኑሮ እዛ ቦታ ላይ ዳይሬክት ብንደራረግ ኑሮ እንደዚህ ቢሆን ኑሮ እኔን ጀግና አድርጋችሁ ታወጡኛላችሁ እንጂ ምንም የሚፈጠር ነገር የለም ነበር። ራይት። ስለዚህ እንደ አንድ የሚዲያ ሰው እኔ ላረግ የምችለው ትክክለኛውን የሰው ስሜት ለህዝብ ማጋራት ነው። ጤናማ ያልሆነ ግንኙነት ይሄንን ይመስላል ብለን ግን ደግሞ የተጠየቅነውን ኦብጀክቲቭ የነበረውን የልጅቷን ነፃነት መስጠት አልነበረ? የልጅቷን ነፃነት እኮ ሰጥተናታል። የልጅቷን ነፃነት ምን ነበር? ዲኤንኤ በነገራችን ላይ ባልዮ ዲኤንኤ አልመረመርም ብሎ ነበር። ይሄን ታውቃላችሁ? አስገድደነው ነው። ኦኬ አስገድደነው ነው ወደ ዲኤንኤ እንዲሄድ ያደረግነው። አስገድደነው ዲኤንኤ ሄዶ ተመርምሮ ነው ውጤት ይዞ የመጣው። ኦኬ አስገድደው ነው። ስለዚህ ምን ለማለት ፈልጌ ነው እንደዚህ አይነት መሰል ፕሮግራሞች ሲሰሩ በተቻለ አቅም ሪያሊቲ ሾው ስለሆነ እውነተኛ የሆነውን ነገር ለማቅረብ እንሞክራለን። አንዳንድ ጊዜ ግን ምን ሊፈጠር ይችላል መሰለሽ ሀቢባ፣ ኤዲቲንግ ላይ ኤዲተሮች ያው እኛ ቀርጸን እንወጣለን፣ ወደ ቤታችን እንሄዳለን፣ ፋይሉን ኤዲተሮች ከጀርባ የሚሰሩ ሰዎች ይዘው ይሰሩታል። ቼክ የሚያደርገው ቼክ አድርጎ ይለቀቃል ማለት ነው። በዛ ውስጥ ስህተቶች ሊፈጠሩ ይችላሉ፣ ከኛ ሊያመልጡ ይችላሉ። ስፔሻሊ ሊወጡ ይችላሉ። አንዳንዴ ሁለተኛ ደግሞ የሚፈጠረው ነገር ብዙ ጊዜ እኔ ቻሌንጅ አደርጋለሁኝ። ተው እንደሱ አይደለም ብዬ እኮ መገባበት ጊዜ ቪዲዮዎች ላይ ሰው ኮሜንት ምን እንደሚል ታውቃለህ? እንዳልክ ተዋቸው እስኪ ያወሩበት። ለምንድን ነው እንዲያወሩ ማትሰጣቸው እድል ይሉኛል። ኦኬ ዝም ስል ደግሞ አሁን ተመሳሳይ ነገር መጣ። ተዋቸው ያወሩበት። ይቅርታ በፊት ነው በሬዲዮ ብቻ እያለ ላይክ በስቱዲዮ ማትቀርቡ ጊዜ ያለ በፊት በድሮ ታሪኮች ድምፅ ብቻ ነበር የሚለቀቅልን ከጽሁፍ ጋር ምናምን። የዛን ጊዜ ብዙ ጊዜ ኮመንት ላይ ያለው ኧረ እንዳልክ መሀል አትግባ አታቋርጣቸው። ማቋርጣቸው ግን ለምን መሰለሽ? መስመር እንዳይስቱ ነው። ወይም ትክክል ሆኖ ያልተሰማኝ ነገር ሲገባ ጣልቃ ገባል። አሁንም ራሱ ዩቲዩብ ላይ ጣልቃ ገባል። በጣም ነው ቻሌንጅ ማድረጋቸው ባይዘው እንዴት ለምን ምናምን ስል ወይም ላግዛቸው ስሞክር እንዳልክ ተው ያውሩበት፣ ለምን እንደው የምታቋርጣቸው ሚል ማአት ኮመንት ይበጣል ማለት ነው። ዝም ብለሽ መስማት አንዳንዴ የሰዎችን ትክክለኛ ፊሊንግ ለማጋራት ያግዛል ማለት ነው። ሀቢባ እኔ ኢንቴንሽናሊ አይደለም አሁን ሰው እንዲረዳው የምፈልገው ነገር አይደለሁኝም። በነገራችን ላይ ነፍስ አይፈቅድም፣ የኔ ነፍስ አይፈቅድም። የኔ ነፍስ ለቤተሰብ የሚያደላ፣ የኔ ነፍስ ለሴቶች በጣም የሚያደላ፣ የኔ ነፍስ የእውነት ለማስታረቅ ጥግ ድረስ የሚሄድ በሚሊዮን የሚቆጠሩ ሰዎችን በዚህ ፕሮግራም ደርሻለሁኝ። በሺ የሚቆጠር ሰው ጦርነት ላይ ገብቼ እኮ አስታርቄ ያውቃለሁ ሰዎችን። ኮሚኒቲ አስታርቄ ያውቃለሁ። ታውቃላችሁ? ኮሚኒቲ አስታርቄ ያውቃለሁ። ኮሚኒቲ የእንትንን ኮሚኒቲ ታስታውሱታላችሁ? የቡራዮ ኮሚኒቲ 2010 ላይ ያ ሁላ ህዝብ ተጨፋጭፎ ሰው አውርቶ ሲወጣ እኔ እኮ ከኮሚኒቲው ጋር 8 ወር አብሬ እንደከረምኩ ታውቃላችሁ? በጣም ብዙ ጥፋት ሊያጠፉ የሚችሉ ሰዎችን አድነን አላወራ ነው ረስተነዋል።
የትግራይ ጦርነት ጊዜ እኮ ሲከፈት ህዝቡ ጋር ኮሚኒቲው ጋር ሄደን የፒኤችዲ ፕሮግራም ያውን ለምሳሌ ያክል እሱ ላይ ነው የተሰራ ያለው እና ህዝቡ ጋር ሄደን ያንን ስንሰራ ይውድን ብሊቭ አናወራም። ገብቻል አይደለ? ኮሚኒቲና ቤተሰብ የኔ ልቤ ነው ስል የእውነት ልቤ ነው ሁሌ ነው የምለውና አሁንም ይሄኛው የሐረግ ፕሮግራም ሐረግ ህያው ምስክር ነች ከናንተ ጋር አለች አሁንና ሐረግ ህያው ምስክር ነች በምን ያክል ልብ እንደምቀበላት ምን ያክል እንደማዝንላት እንዴት አድርጌ በደወለችልኝ ሰዓት ሁሉ እንዴት ደውዬ አጠገባ እንደምሆን በቸገራት በተቸገረችበት ቦታ ላይ ቆሜ አጠገባ ሆኜ ስከራከር የእውነቴን ነው የምልሽ አንድ ቀን እኮ ነው የምልሽ አንድ ቀን ፊቴ ጠቁሮ አያውቅም ከፍቶኛ አያውቅም ይሄው አጠገቤ ነች ያለችው ልትመሰክር ትችላለች ማለት ነውና ስለዚህ እንደዚህ አይነት ስህተቶች አሁን እያየሁ ነበረ ምንድነው ሚዲያውን እናቋርጥበት እናዘጋ ምናምን የሚሉ አይነት ነገር ሳይ ሰው ግን እንዴት ቢረዳኝ ነው ሰው እንዴት ነው ይረዳል ይቅርታና እንዳልክ ከኛ አይደለም የወጣው ከኔ ቤተሰቦች ተከታዮች ይገባኛል አንዳንድ እንትኖች ላይ ያየሁ ነበርና ሰው እንዴት ነው የተረዳኝ የቱ ጋር ነው የተሳሳትኩት የቱ ጋር ነው ክፍተት የነበረው የሚለውን ነገር እያሰብኩኝ ነበረ ማለት ነው የእውነቴን ነው የምልሽ ሰው ምን ልል ፈልጌ ነው እኔ በተቻለኝ አቅም አሁንም ነገ ከሐረግ ጋራ ቀጠሮ አለን ቆንጆ ቪዲዮ ሰርተን እንለቅላችኋለን እሺ ቆንጆ ቪዲዮ እንሰራለን ጥሩ ስራ እንሰራለን አንድ እናንተ ጓደኛም ደውላልኝ ነበረ ተቆጥታኛለች ያለውን ነገር በግልጽ አስረዳዋት ማለት ነው ሰው ይሄ ነው ያለው እውነታና ሀቢብ እናንተ በጣም በርቱ በጣም ጀግኖች ናችሁ ትልቅ ስራ ነው እየሰራችሁ ያላችሁት ከምሬ ነው የምልህና አሁን ወደ ቲክቶክ መቀላቀል ሳይኖርብኝ አይቀርም አገኝሻለሁ በላክሽልኝ ቲክቶክ እንላለን እኛም ሙኒካን በደንብ እንቀበላለን እና አንድ ጥያቄ አለኝ እንዳልክዬ ተምር ሚስተቶች የሐረግን የመጀመሪያውን ፓርት 1 ኢንተርቪውን አይተው በታሪኳ በጣም አሳዘናቸው እሷን ለመርዳት መጥተው ነበረ ፓርት 2 ኢንተርቪው ላይ አይደል እንዳየ ነው አውና መጥተው ነበረ ከዛም በኋላ የባለቤቷንና የውሽማውን ይቅርታኔ ፍቅረኛ የሚለውን ማድረግ አልሰጣትም ምክንያቱም አንድ ፍቅረኛ እኔ በጣም ስለማፈቅር ይቅርታ ብለው ፍቅረኛ ከአንድ ሲንግል ወንድ ጋር ሪሌሽንሺፕ የመሰረተች ሴት ናት ፍቅረኛ የሚባለው ታይትል የሚሰጣት እና አንዲት ሴት ከባለትዳር ወንድ ጋር ሪሌሽንሺፕ ከመሰረተች ለኔ ያቺ ሴት ስሟ ፍቅረኛ ሳይሆን ውሽማ ነው ስለዚህ ውሽማ እየጠራው ነው ማናገራት ባለቤቷና ውሽማው ፓርት 2 ላይ ቀርበው የነሱን ኢንተርቪው ካዩ በኋላ ተምር ሪልስቴቶች ሀሳባቸውን ቀይረው ቆይ አሁን ከማኔጅመንቱ ጋር ተመካክረን ማንን መርዳት እንዳለብን ወስነን እናሳውቃለን ነበር ያሉት የመጀመሪያው ፓርት ላይ ግን ለሐረግ ነበር ለማገዝ ፐርፐዝ ሐረግን ብለው ነበር የመጡት ትክክል ነሽ ሐረግን ብለው ነው የመጡት ሲመጡ ሐረግን ማገዝ እንፈልጋለን አሉ ከዛኛን አጋጣሚ ስቱዲዮ ውስጥ ጠበቁን አገኙን ማለት ነውና ሶ ይሄንን ከሰሙ በኋላ ያለው ነገር እናስረዳለን ልክ ላንቺ ማንም ሰው ቢጠይቀኝ ማስረዳት አይደል ስራዬ ሀቢባ እንደዚህ ስትኝ እሺ ልክ እንደማስረዳሽ ጓደኛሽም ደውላ ስትጠይቀኝ ልክ እንዳስረዳኋትኝ ያለው ነገር አስረዳኋት ኦኬ ፓርት 2 እንስማው አሉ ፓርቱቱን እንስማውና እንወስናሉ ፓርቱቱን ከሰሙ በኋላ አልተገናኘንም ከኔ ጋርም አልተገናኘንም ግን ይሄን ነገር አደርሳለሁ ሆይ እንደሚረዷትና ከጎኗ እንደሚሆኑ ተስፋ አደርጋለሁ ሆይ እሱን እጠይቅላታለሁ ሆይ ኢንቴንሽናል አደራ ፕሊስ ታይካት እኔ ምክንያቱም መልሱ ማወቅ እንፈልጋለን ሀሳባቸውን መልስ የማሳወቅ ግዴታ ስላለባቸው ኦልሬዲ ህዝብ ቃላቸውን ሰማ ምን እንደወሰኑ ማሳወቅ ይጠበቅባቸዋል አይ ፕሮሚስ አሳውቀሽ እልክልሻለሁኝ እሺ እልክልሻለሁ በጣም በርቱ ትልቅ መድረክ ነው ይሄኛው ፕላትፎርም በጣም ላይክ ኢሞሽናችሁን የምታወጡበት የምትመካከሩበት ደግሞም እጅ የምትሰጣጡበት የምትተጋገዙበት መድረክ ነውና እኔ በጣም ነው የቀነሁባችሁ የእውነቴን ነው በጣም ነው የቀነሁባችሁ አይ ዶንት ኖ ወንድ ልጅ ይገባ እንደሆነ እዚህ ፕሮግራም ላይ አላውቅም ወይ ቤት የሚገባው ሴት ነው የሚረዱትም ሞስትሊ ግን አሁን ለምሳሌ ትናንትና አንድ ወንድማችን እርዳታ እየሰበሰብኩለት በ2 ሰዓት ውስጥ 1.1 ከምናምን የሰበሰብኩለት እርዳታ እና ግን እርዳታው ላይ ከመዘገብኳቸው ከተሳተፉ 104 ሰዎች ውስጥ 5 ብቻ ናቸው ወንድ 99 ሴት ነው ካኒው ብሊቭ እና ወንዶች እርዳታ ላይ አትሳተፉ መባካችሁ ተሳተፉ እኔ አሁን አበረታታለሁኝ በጣም ነው ደስ ያለኝ እዚህ ያላችሁ